ጦርነት ህግ አለው ስርዓት አለው ጦርነት በአሁኑ ዘመን በሳይንስ ነው የሚመራው በፉከራና በቀረርቶ አይደለም የሚመራው በስሜት አይደለም የሚመራው ሳይንስ አለው ጦርነት ጎሬላ ውጊያ ራሱ ሳይንስ አለው የአማራ ህዝብ ትግል ግን አሁን በጦርነትም ውጤት ያምጣ ከተባለ ከጎሬላ ውጊያነት ወደ ኮንቬንሽናል ውጊያነት ካልተቀየረ የሚፈልገውን ውጤት ሊያመጣ ይችላል የዛ አይነቱ ትግል በሳይንስ ነው የሚመራው በሐሳብ ነው የሚመራው በባለሙያ ነው የሚመራው ስለዚህ በዚህ ረገድ በአንድ ጊዜ ያ አይነት አመራር ሊፈጥር አይችልም ትግሉ ይሄን አንደርስታንድ እናደርጋለን ሁላችን ትግሉን በሂደት መፍጠር ይችላል ምንም ጥርጥር የለውም እንደዚህ አይነት ሂደቶች በታሪክ ትግሎች መሪ ወልዳሉ ግን ዋናው ነገር ምንድነው የመሪን አስፈላጊነት ማመን ያስፈልጋል የድርጅትን አስፈላጊነት ማመን ያስፈልጋል አሁን ጠንካራ ድርጅት የድርጅት መሪ የለውም ተብሎ ሲነገር አንዳንዶቹ ምንድነው የሚሉት እንዴ ምንድነው የምታወሩት ሁሉም መሪ ነው ይሏል በቃ ሁሉም መሪ ነው የሚል አካል መሪ የለው ይሄን እንደመልስ አድርገው እንደማሳመኛ አድርገው የሚያቀርቡ ሰዎች አሉ ሁሉም መሪ ነው እንደሱ ብሎ ነገር የለም በፖለቲካም ትግል በትጥቅ ትግልም መሪና ተመሪ መኖር አለበት ሁሉም መሪ የሆነበት ትግል መሪ የሌለው ትግል ነው ስለዚህ እንዲህ አይነቱን የማይረባ መልስ ብሎ ማቅረብ አይጠቅም ስለዚህ ትጥቅ ትግልም ከህዝብ ህልውና ጋር አሁን የተያያዘ ስለሆነ ትጥቅ ትግሉ በአግባቡ ካልተመራ ህዝቡን ዋጋ ስለሚያስከፍል ከሰብአዊ መብት ጋር የተያያዘ ጉዳይ ስለሆነ ያ የትጥቅ ትግልም በጥሩ ድርጅትና በጥሩ የሐሳብ ጥራት መመራት አለበት ለዛ ትኩረት መስጠት ያስፈልጋል እርግጥ ነው አሁን ባለው ተጨባጭ ሁኔታ የአማራ ህዝብ የትጥቅ ትግል በአንድ ጊዜ ጥራት ያለው ሊደርሺፕ ሊፈጥር እንደማይችል ምንም ጥርጥር የለውም የታወቀ ነገር ነው እስካሁንም እያሳዩ ያለው ውጤት የሚገርም በዛ ደረጃ የምንጠብቀው አይደለም እንደ ተአምር ሊቆጠር የሚችል ግን ምንድነው ሁሉ ጊዜ ይሄ ትግል ውጤታማ እንዲሆን ከተፈለገ የትጥቅ ትግልም ህግ አለው ስርዓት አለው ሳይንስ አለው ስለዚህ በዛ ደረጃ ያሉ ክፍተቶች መሟላት ይኖርባቸዋል ለምንድነው እኔ ትጥቅ ትግል መፍትሄ ያመጣል ብዬ ስለማምን አይደለም እንደዚህ ብዬ የምናገረው የሚካሄደው ትጥቅ ትግል በህዝቡ ላይ የሚደርሰው የሰብአዊ መብት ጥሰት የሚቀንስ መሆን አለበት የህዝቡን የሰብአዊ መብት የሚያከብር መሆን አለበት በህግና በስርዓት የሚመራ መሆን አለበት ስለዚህ የትጥቅ ትግሉ ሲካሄድ እነዚህ አደጋዎች መቀነስ መቻል አለባቸው ግን ሄዶ መጨረሻ ላይ ውጤት ሊያመጣ የሚችለው ኢትዮጵያ ውስጥ ድርድር ነው ውይይት ነው ብዬ ነው አሁን የኢትዮጵያ መንግስትም ችግሩን በኃይል ለመፍታት እየሄደበት ያለው መንገድ የትም አይደርስ ወደ ትግራይ ጦርነት ሲካሄድ ተናግረናል በዚህ ጦርነት ማንም በዘላቂነት አሸናፊ መሆን አይችልም ተሸናፊ ነው ሁላችንም እንሆነው ህዝብ ከማስጨረስ የደሃው ልጅ ከማስጨረስ በተለየ ውጤት አናመጣም ነበር ያለው ይሄው 2 ዓመት ጦርነት ተካሂዶ የሀገር ሀብትና ንብረት ወድሞ ከ1 ሚሊዮን ህዝብ በላይ ካለቀ በኋላ ወደ ሰላማዊ ድርድርና ውይይት ነው የተመጣው ወደ ሌላ አይደለም የተመጣው ኦነግ ሸኔን ማጥፋት አለብን ሽብርተኛ ድርጅት ነው ተባለ አያዋጣም አያስኬድም ችግሩን በድርድር መፍታት ነው የሚሻለው ብለን ለአመት አስጮህ ብዙ ሰዎች አለቁ ኦሮሚያ ክልል ውስጥ የታጠቁም ያልታጠቁ ሲቪሊያን ተጨፈጨፉ ሄዶ ምንድነው የሆነው ወደ ድርድር ነው የተመጣው የአማራን ጉዳይ ምን ልዩ ያደርገዋል አሁን የኢትዮጵያ መንግስት ከዚህ ቀደም ሄዶ በወደቀበት መንገድ የአማራን ህዝብ ችግር እፈታዋለሁ ቆጣጣራዋለሁ ብሎ ማሰብ በጣም እኮ የሚያሳዝን የትም አያደርስም አሁንም የአማራን ህዝብ ለባሰ ጭፍጨፋ ለመዳረግ ልጆቹን እንዲያልቁ ለማድረግ ካልሆነ በስተቀር መጨረሻ ላይ ተሂዶ የሚፈታው በውይይትና በድርድር ከዛ ውጭ መፍትሄ የለውም መንግስት ይሄን አውቆ ባስቸኳይ ይሄን ለምንድን ነው የምለው ድርድርን የገፋው ውይይትን የገፋው መንግስት ስለሆነ ችግሩን በውይይትና በድርድር ከመፍታት የፖለቲካ መፍትሄ በመስጠት ከመፍታት ይልቅ ትጥቃችሁን ፍቱ ብሎ አንበርክኮ ማሸነፍ ስለፈለገ ነው ወደዚህ ችግር ውስጥ የተገኘው ስለዚህ መንግስት ይሄን ችግር በተለመደው መንገድ እንደማይፈታው አውቆ ለድርድር ለውይይት መዘጋጀት አለበት መወሰን አለበት እሱ ደግሞ ሲወስን ታጣቂው ኃይሎች ነፋኖ ለድርድር ለውይይት መወሰን አለባቸው መዘጋጀት አለባቸው ድርድርና ውይይት ምን ፈልገውን ውጤት የሚያመጣልን ከሆነ የግድ እኮ ተዋግተን እኮ ህዝብ ማስጨረስ የለብንም ለምን ህዝብ ያልቃል ዋናው ውጤቱ ነው ድርድር የሚካሄድ ከሆነ በዛ ድርድር የህዝቡን ጥቅም ያስጠብቃል የምትለው አጀንዳ በደንብ አድርገህ ይዘህ ጠንካራ ድርድር ለማድረግ የሚያስችል
ኃይል ፈጥረህ መቅረብ ነው። በመድረኩ ነው ያን አሸናፊነት የሚለየው እንጂ አስቀድሞ ድርድርን መግፋት ለመንግስትም አያዋጣም፣ ለሌሎች የአማራ ኃይሎችም አያዋጣም። በተለይ የአማራ ኃይሎች ሁልጊዜ በተግባር የሚሆነው ይሄ ስለሆነ መንግስት ነው ለድርድር ያለው። እኛ ችግራችን እንዲፈታ የምንፈልገው በሰላም ነው፣ በውይይት ነው፣ በድርድር ነው። ወደፊትም የምንፈልገው በዚህ መልክ ነው። እዚህ ጦርነት ውስጥ የገባ ነው ተገደን ነው፣ አማራጭ አተን ነው የሚለውን አጀንዳ ሁልጊዜ አጠናክረው ይዘው ነው መቀጠል ያለባቸው። ከዚህ ውጭ ወጥቶ መደራደር አንፈልግም፣ መወያየት አንፈልግም የሚለው አጀንዳ አውዳሚ ነው። ለኢትዮጵያ ህዝብም አይጠቅምም፣ የኢትዮጵያን ህዝብ ተቀባይነትም አያመጣም፣ የዓለም አቀፉን ማህበረሰብ ተቀባይነትም አያመጣም። ከዛ አንፃር ነው መታየት ያለበት። ትክክል ነው። ብዙ ሰው ይሳሳታል። ፌደራል መንግስቱም ሆነ የአማራ ክልላዊ መንግስት ድርድር ያቀረበ የመሰለው በጣም ብዙ ሰው አለ። እሱ ፈጽሞ ስህተት ነው። አንድም ቀን ከአንደበታቸው ከክልሉ ፕሬዝዳንትም ሆነ ከሌሎቹ የድርድር ሐሳብ አላቀረቡ። ምክር ቤት ውስጥ ያሉት እነ አቶ ዮሐንስ ቦያለው አይነት ሰዎች ናቸው ድርድር ብለው ጥያቄ በይፋ ያቀረቡት እንጂ የክልሉን ፕሬዝዳንት መሳሪያችሁን አስቀምጣችሁ ተወያዩ ነው ያሉት። እንዳልከው እናንበርክካችሁና ኑና እንወያይ በእኛ ተርምና በእኛ ኮንዲሽን ነው ፌደራል መንግስትም የአማራ ክልላዊ መንግስትም ያለው። እዚህ ላይ ብዙ ሰው ሲሳሳታ ያለው አልጠየቁም። እንደውም መኮንን ያለብን ፌደራል መንግስቱና የክልል መንግስቱ ለምንድን ነው ድርድር የማይጠይቀው? ኦላ ላይ ድርድር ጠይቋል፣ ህወሓት ጋር ድርድር ጠይቋል። ፌደራል መንግስቱ ኦላ ላይ በጠየቀበት ተርም ኤንድ ኮንዲሽን ለምንድን ነው ለአማራ ኃይሎች የማይጠይቀው? ይሄንን ገፍቶ ማምጣት ነው። በተቃራኒው ደግሞ ልደቱ አንተም እንዳነሳው በትጥቂት ያለው ፖለቲካ ኃይሉም ደግሞ በማንኛውም ወቅትና በማንኛውም ከልቡ ከአንገት አይደለም ከልቡ እኛ ድርድር ከመጣ የድርድር ጥያቄዎቻችንን አቅርበን ብሎ ማለት መቻል አለበት። እዚህ ጋር ያለ ከፍተኛ ችግር ነው ያለው። እንደ አንድ ጥያቄ ይዤው ነበር ኦሬዲ እዚሁ ያገባደድ ነው ስለምንሄድ በሁለቱም አካባቢ ያለውን ችግር ሰው ክሊር መሆን አለበት። ዛሬም ወጥቶ የኮሙኒኬሽን ኃላፊው ሚኒስትሩ ችግሮችን በሰላም ነው መፍታት የምንፈልገው ነው ያለው። ለምን እንደሱ የሚለው? በድርድር እንፈታዋለን ለምን አይልም? ለምንድን ነው በግልጽ ለአማራ ኃይሎች የድርድር ጥሪ ማቀርቡት የሚል ግፊት ማድረግ የሚያስፈልግ ይመስለኛል። እንደ አጀንዳ ይዤው ነበር እንደ ፖይንት ሜቢ ከዚህ ፖይንት መውጫ ሐሳብ ካለ አንሳና ወደ ሌሎች ጉዳዮች ይገባል። ጥሩ ወደ ሌሎች ወሳኝ ስትራቴጂክ ኢሹስ ልምጣ። ልደቱ አንተን የምፈልግበት አንዱ ለምሳሌ ከተቋማት ጋር በተያያዘ የሀገር መከላከያን አንተ የምታየው እንዴት ነው? በሀገር መከላከያ ውስጥ የሀገር መከላከያ ጦሩ ላይ ያለ ስሜት እና ምንድነው ድክመቶቹስ ብለህ የምታስበው ምንድነው? እሱን መጀመሪያ ላይ አንዱ ሜጀር ኢሹ ሆኖ ወጣው እሱ ስለሆነ ማለት ነው። እንግዲህ ያው ምልህ አሁን ስለ አማራ ትግልም ሲወራ የትጥቅ ትግል ውስጥ ቴክኒካል የሆነ ጉዳይ ዝርዝር የሆነ ጉዳይ ውስጥ ገብቼ አሁን ሐሳብ ለምሳሌ ያልሰጠሁት አንደኛ ያው ስልቱ እምነቴ ስላልሆነ ነው፣ ሁለተኛ ደግሞ ሙያዬም ስላልሆነ ነው። አሁን በሚሊተሪ ጉዳይም ላይ ያን አይነት ዝርዝር የሆነ አስተያየት ለመስጠት እንትኑም የለኝም አቅሙም የለኝም ማለት ነው፣ ዕውቀቱም የለኝም። ግን የኢትዮጵያ መከላከያ ሰራዊት ከነ ችግሮቹም ከነ ድክመቶቹ ይሄ አካል በውስጡ የተፈጠሩ ድክመቶች ችግሮች የተፈጠሩት ሰራዊቱ እንደዛ እንዲሆን ስለፈለገ አይደለም። የፖለቲካ ሊደርሺፑ እንደዛ እንዲሆን ስለፈለገ ነው፣ ወይም ደግሞ በአግባቡ መስራት የሚገባውን ስራ ስላልሰራ ነው። እኔ ሰራዊቱ ውስጥ ለሚታዩ ችግሮች ድክመቶች ዋናው ተጠያቂ የፖለቲካ ሊደርሺፑ ነው። በጀት የሚመድበው ስልጠና የሚሰጠው የሰራዊቱን ስለልቦና የሚቀርጸው የፖለቲካ ሊደርሺፑ ነው። ስለዚህ የፖለቲካ ሊደርሺፑ በአግባቡ ኃላፊነቱን ከተወጣ ጠንካራ የሆነ አገራዊ ኃላፊነቱን በአግባቡ የሚወጣ መከላከያ ኃይል ይኖረናል። ካልተወጣ ደካማ የሆነ በብዙ ችግሮች የተሞላ መከላከያ ይኖረናል። ይሄ ዛሬ ያለ ችግር ነው፣ ትናንትም የነበረ ችግር ነው። ትናንት በአንጻራዊነት በንጉሱ ጊዜ የነበረው ሰራዊት
ቁጥሩም አነስተኛ ስለነበረ በጣም ፕሮፌሽናል ነበር። ከዛ በኋላ በደርግ የነበረው ሰራዊት በጣም ከፍተኛ የሆነ የዲሲፕሊን ግድፈቶች የነበሩበት ነው። በጦርነቱ ሂደት ለደርግ ሽንፈትም አንድ ትልቅ አስተዋጽኦ ያበረከተው በሰራዊት ውስጥ ያለው የዲሲፕሊን ችግር ነው። ድክመቶች ናቸው። በአዛዦቹ በወታደራዊ አዛዦች ውስጥ የነበረው ኮራፕሽን እና ድክመት ነበረ እና ደግሞ የፖለቲካ ሊደርሺፑ ጣልቃ ገብነት ሰራዊቱ ውስጥ ካድሬዎች ነበር አመራር የመስጠት ሚና ያላቸው ወታደራዊ መኮንኖቹ አይደሉም። ሳይንሱን ግን የሚያውቁት እነሱ ናቸው። እና የፖለቲካ ሊደርሺፑ ጣልቃ ገብነት በደርግ ሰራዊት ወይም በኢትዮጵያ ሰራዊት በደርግ ጊዜ ማለት ነው ከፍተኛ የሆነ ድክመቶች እንዲኖሩ ሰራዊቱ ለሽንፈት እንዲጋለጥ በማድረግ ረገድ ትልቅ ሚና ነበራቸው። በ27 ዓመቱ ስርዓትም ሰራዊቱ የራሱ ጥንካሬም ነበረው ድክመትም ነበረው። ያም ከሊደርሺፑ የሚመነጭ ነው። ምክንያቱም ብዙ ድክመቶች ስለነበሩት ነው። ለምሳሌ ፕሬዚዳንት ኢሳያስ በባድመ ጦርነት ወረራ የፈጸሙብን ያለ ምክንያት አይደለም። ኤርትሪያ በቁጥርም በኢኮኖሚም ከኛ በጣም ያነሰች ሀገር ነች። እሷን ለመመከት ከባድመ ጦርነት በኋላ የ2 ዓመት ዝግጅት ያስፈልገን ነበር። ምክንያቱም አልተዘጋጀንም ነበር። ሰራዊቱ በጣም በብዙ ድክመቶች የተሞላ ነበር። ኦልሞስት ተበትኖ ነበር ማለት ይቻላል። ስለዚህ አንድ እሱ ነው። ጥንካሬዎች ደግሞ በሁሉም ስርዓት የነበሩት ሚሊተሪዎች የየራሳቸው ጥንካሬ አላቸው። ለምሳሌ ቅድም እንዳልኩ በንጉሱ ጊዜ በጣም ፕሮፌሽናል ናቸው። ለሀገር ህልውና በጣም ታማኝ ቀናኢ የሆነ ሰራዊት ነው የነበረው። በደርግ ጊዜ ካየን ለሀገር አንድነት በጣም ተቆርቋሪ ነው፣ ሟች ነው። ግን ቅድም እንዳልኩት ደግሞ በስልጠና ደረጃ በዲሲፕሊን ደረጃ በጣም የወረደ ነበር። በኢህአዴግ ደግሞ የነበረውን ካየን ቅድም እንዳልኩ በጣም ብዙ ድክመቶች ነበሩት። በብሔር የመከፋፈል ስሜት ነበር። ተገቢ የሆነ የብሔር ተዋጽኦ አልነበረው። ነገር ግን ደግሞ በዓለም አቀፍ ደግሞ የሰላም አስከባሪነት ሚናው ደግሞ ካየነው በጣም የላቀ ድርሻ ነበር፣ ጠንካራ ነበር እያልን ልንቀጥል እንችላለን። አሁንም ተመሳሳይ ችግር ነው ያለው። አሁን እንደውም ከቀድሞዎቹ ስርዓቶች ሁሉ በላቀ መጠን ሰራዊቱ ከፍተኛ የሆነ ችግር አለበት፣ ድክመት አለበት። ይሄ ሰራዊቱ እንደዛ እንዲሆን ስለፈለገ የሆነ ነገር አይደለም። የፖለቲካ ሊደርሺፑ ያመጣው ችግር ነው። አንደኛ ያለመታከት ለረጅም ዓመታት ይሄን ሰራዊት በውስጥ ጉዳይ የፖለቲካ ጉዳይ በርስ በርስ ጦርነት እንዲጠመድ ያደረጉት። የአንድ ሀገር ሰራዊት የሚቋቋመው ሀገሪቱን ከውጭ ጥቃት ለመከላከል ነው በዋናነት። በጣም ከአቅም በላይ የሆነ ነገር ካልተፈጠረ በስተቀር በውስጥ ጉዳይ የሀገር ሰራዊት ተሳትፎ ያደርጋል። ይሄ ሰራዊት ግን እንደ ፖሊስ እንደ ሚኒሻ በሀገር ውስጥ ጉዳይ ላይ ተጠምዶ ሁልጊዜ ከግጭት ከጦርነት ወከባ እንዳይወጣ ነው የተደረገ እና ተዳከመ። በቃ በለብለብ የሚሰለጥኑ ልጆች እየገቡ ነው የሰራዊት አባል የሚሆኑት። ስለዚህ ከሞራልም ከዲሲፕሊንም አንፃር በጣም የወረደ ሰራዊት ነው አሁን ያለን። ግን ይሄም ሁሉ ሆኖ የኢትዮጵያ ሰራዊትነቱን አይቀይረውም። እኔ በደርግም ጊዜ የነበረው የኢትዮጵያ ሰራዊት ነው፣ በ27 ዓመቱም የነበረው የኢትዮጵያ ሰራዊት ነው ብዬ ነው የማምነው። አሁንም ያለው የኢትዮጵያ ሰራዊት ነው ብዬ ነው የማምነው። ብዙ ሰዎች ለሰራዊቱ ጥሪ ሲያቀርቡ ያለው አሁን ህዝብህን እንዳትወጋ፣ እንደዚህ እንዳታደርግ፣ በህዝብ ላይ እንዳዘምት ፕራክቲካል መሆን አለብን። አይቻልም እንደዛ ማድረግ። ሰራዊቱ የእዝ ሰንሰለት አለው፣ ከላይ የሚታዘዘውን ነገር ነው የሚያደርገው። እንዲህ ማለት አይቻልም በኢትዮጵያ ተጨባጭ ሁኔታ። እንኳን በኢትዮጵያ ተጨባጭ ሁኔታ በሌላው ዓለምም ከባድ ነው። ወታደር ለምን እንዴት ብሎ አይጠይቅም። የታዘዘውን ነገር ሁሉ መፈጸም ነው ያለበት። ስለዚህ አንዳንድ ጊዜ ያለ ቦታው ነው መፍትሄ የምንፈልገው። አሁን ብዙ ነገሮች የሚጻፉ ያለው ለኢትዮጵያ ብዙ ነገሮች ንግግር ሲደረጉ ያለው ለሰራዊቱ መልእክት እየተባለ በህዝብ ላይ እንዳዘምት እንደሱ ብሎ ነገር የለም። በቃ ሰራዊቱ በህዝቡ ላይ እንዳይዘምት ህግና ስርዓት ባለው ሁኔታ እንዲሰራ ማድረግ የሚችለው በዋናነት የፖለቲካ ሊደርሺፕ ነው። ኢቭን የሚሊተሪ መሪዎቹ ጀነራሎቹ እንኳን ያኔ ማድረግ አቅም የላቸው። የፖለቲካ ሊደርሺፕ ነው የሚያዛቸው። የኢትዮጵያ ጦር አዛዥ ደግሞ ጀነራል ብርሃኑ እንዳልሆኑ መታወቅ አለበት። ጠቅላይ ሚኒስትር አብይ ናቸው። የፖለቲካ ሊደርሺፑ ነው ይሄን ሰራዊት የሚያዘው በዋናነት የሚመራው። ስለዚህ ሪሊ የፖለቲካ ሊደርሺፑ ችግሮችን የሚፈታበት አጠቃላይ አቅጣጫ ካልተቀየረ፣ የሀገሪቱ ትኩረት ካልተቀየረ፣ አገሪቱ የውስጥ ችግሯን በውይይት በድርድር ፈታ አንጻራዊ የሆነ ሰላምና መረጋጋት ካላሰፈነች ሰራዊቱ ጠንካራ ሆኖ ሊወጣ አይችልም። በውጭ ጥቃት በውጭ ወረራ ላይ ብቻ አተኩሮ የሚሰራ ሊሆን አይችልም። እና እኔ የምረዳው ያን ነው። እና አሁን
ጦርነቶች ሲካሄዱ አሁን ትግራይ ላይ ጦርነት ሲካሄድ የትግራይ ኃይሎች የኢትዮጵያን ሰራዊት እንደ ኢትዮጵያ ሰራዊት አያዩም ነበር። ሌሎቹ እንደ ኢትዮጵያ ሰራዊት ያዩት ነበር። አሁን አማራ ላይ ደግሞ ዘመቻ ሲከፈት አሁን ደግሞ የኦሮሞ ወይም የኦህዴድ ጦር ነው የሚሉ ሰዎች ይሰማሉ። እንዲህ አይነቱ ነገር ትክክል አይደለም። ተወደደም ተጠላም የኢትዮጵያ ሰራዊት እንሁን ብለው ነው እዛ ውስጥ የገቡ ልጆች ተመልምለው የገቡት። በቃ የኢትዮጵያ ሰራዊት ናቸው። ግን ችግር አለ፣ ድክመት አለ። ያ ደግሞ የመነጨው ከማንም አይደለም፣ ከፖለቲካ ሊደርሺፕ ነው። ስለዚህ አሁን ይሄን ኃይል እንደዋና ተጠያቂ አድርጎ መቁጠር ተገቢ አይደለም። ሰራዊቱ በገባበት አካባቢ ሁሉ ሰብአዊ መብት ማክበር አለበት። ሲቪሊያን ላይ ጥቃት ማድረስ የለበትም። አሁን ሰሞኑን ኢንፎርሜሽን እየሰማሁ ነበር ከአማራ ክልል አንዳንድ አካባቢ ካምፕ ውስጥ ያሉ ወታደሮች በጣም የሚያሳዝን ነገር ነው እየሰሩ ያሉት። ይሄ በጥይት ከሚገሉት በላይ ዝም ብለው ተራውን ህብረተሰብ የሚሳደቡ የሚያንቋሽሹ ሰው በእነሱ ላይ ጥላቻ እንዲኖረው ተገፋፍቶ የሆነ ነገር እንዲናገር የሚያደርግ ስራ እየተሰራ እንደሆነ በጣም እየሰማሁ ነው። ያሳዝናል። ስለዚህ ሰራዊቱ ባለውም ሁኔታ የህዝብ ወገንተኛ ሆኖ መቅረብ አለበት። ጠበንጃ ይዘው ከሚዋጉት ኃይሎች ውጪ ሰላማዊ ህዝብ ላይ ምንም አይነት ጥቃት መሰንዘር የለበትም። መሰንዘር የለበትም። ዲሲፕሊንድ መሆን አለበት። ከህዝቡ ጋር መቀራረብ አለበት። በተቻለ አቅም ደግሞ ባለው የእዝ ሰንሰለትም ቢሆን ይሄ ችግር በሰላማዊ መንገድ እንዲፈታ ግፊት ማድረግ ይችላል ብዬ አምናለሁ። አሁን የጦር መሪዎቹ ይሄ እስከመቼ ነው ሰራዊታችን በውስጥ ጉዳይ ሁልጊዜ እየተዋከቡ የሀገሩ የፖለቲካ ችግር አካል ሆኖ የሚቀጥለው? ሄዶ እኮ ከህዝብ ጋር ይጣላል፣ የህዝብ ጠላት ሆኖ ይታያል አይደል? በጦርነት ሁልጊዜ ፋታ ያጣ ሰራዊት ፈቲግ ውስጥ ይገባል፣ ሰብአዊ መብትን መጣስ ይጀምራል። ኖርም ነው የሚሆነው መድፈር፣ መግደል እየሆነም ነው። ስለዚህ ኋላ ዞሮ ምንድነው የሚሆነው? የህዝብ ጠላት ነው የሚሆነው እና ህዝቡና ሰራዊቱ ሊተላለቅ ነው ማለት ነው። ስለዚህ የጦር መኮንኖቹ ይሄን ሁኔታ ደግሞ በማየት ይሄ ሁኔታ የት ያደርሰናል? ይሄን ችግር ፖለቲከኞች ሁልጊዜ ለምንድን ነው ወደኛ የምታመጡት? ለምንድን ነው በሰላማዊ ድርድር ውይይት የማትፈቱት? የሀገሪቱን ሰራዊት ችግር ውስጥ እየከተታችሁት ነው፣ ጥፋት ውስጥ እየከተታችሁት ነው፣ ከህዝብ ጋር እያጣላችሁት ነው። እስከ መቼ ነው በዚህ ሁኔታ የምንቀጥለው የሚለው ጥያቄ በሰራዊቱ አዛዦች ሊነሳ ይገባል ብዬ አምናለሁ። ግን እንደው ሰራዊቱ በአንድ ጊዜ ግልብጥ ብሎ የህዝብ ወገን ነኝ አልታዘዝም ብሎ ከህዝብ ጋር እንዲቆም እየቀረበ ያለው ጥያቄ ብዙም ምክንያታዊ አይመስለኝም። ፕራክቲካልም ሊሆን የሚችል አይደለም። ከሰራዊቱ ለመውጣት ይሄ የህወሓት ኢህአዴግ ሰራው ተብሎ የሚታሰበው ወይም አሁን የፖለቲካ ድርጅት እንደ አዲስ የሚመሰረት ቢሆን ወይም በአስተሳሰብ ደረጃም ያንተን ማወቅ ስለፈለኩ ነው። የህወሓት ኢህአዴግ ስህተት ተብሎ የሚነሳው ነገር የቀድሞውን ሰራዊት ሙሉ ለሙሉ በትኖ የነበረውን አካል እንደ አዲስ መውሰዱ ነው የሚል ኢቭን በህወሓት ውስጥ የነበሩትን ገብሩ አስራት ሁሉ ስህተት እንደነበረ በመጽሐፋቸው ላይ ጽፈዋል። እና አሁን ለወደፊትም አዲስ ስርዓት የሚመጣ ከሆነ አይ ዶንት ኖ እንግዲህ ሪቮሉሽን ነው ራዲካል ቼንጅ ነው ወይስ እንትን ሌላ ጉዳይ ሆኖ ያ ስህተት እንደ አዲስ እንዲደገምና አዲስ የሆነ መከላከያ ሰራዊት እንዲፈጠር ነው የምታስበው ወይስ እንደ እርሾ ተወስዶ ቅድም ያልካቸው የፖለቲካ ችግሮች ተፈተው የሚሄዱበትን ነገር ነው ወይ የምታስበው? እዚህ ጋር ያለ ክርክር እየመጣ ስለማይ ማለት ነው ይሄ የኦህዴድ መከላከያ ነው የኦሮሞ መከላከያ ነው የሚለው ነገር ከዚህ በኋላም ያለው መከላከያ ሙሉ ለሙሉ ከማጥፋት የሚመነጭ ተደርጎ ስለሚወሰድና በሚቀጥሉት ጊዜያቶች አዲስ ስርዓት ቢገነባ ቢመጣ መከላከያው ላይ መውሰድ ያለውበት አቋም ምንድነው? ምንድነው ኤክስፔክት የምታደርገው? በመጀመሪያ ደረጃ እንዳልከው ኢህአዴግ 1983 ላይ ስልጣን ሲይዝ ያን ሰራዊት መበተኑ ስህተት ነው። የድርጅት ወይም የደርግ ሰራዊት እንደሆነ አድርጎ የኢትዮጵያ ሰራዊት መሆኑን ረስቶ ሜዳ ላይ እንዲበተን ማድረጉ በጣም ትልቅ የፖለቲካ ስህተት ነው። ይረዱትም አይረዱትም ከፍተኛ የሆነ የፖለቲካ ዋጋ አስከፍሏቸዋል። እነሱ በ27 ዓመቱ ስርዓት አንዱ የስርዓቱ ተቃዋሚ ሆኖ ከፍተኛ ስራ የሰራው የተበተነው ሰራዊት እስካሁን ድረስ የሰራዊቱ ልጆች የልጅ ልጆች የዛ ስርዓት በተለይም ደግሞ በዛ ስርዓት ውስጥ የበላይነት ለነበረው ለህወሓት ከፍተኛ የሆነ ጥላቻ ነው ያላቸው፣ ከፍተኛ ተቃዋሚ ናቸው። ስለዚህ ስርዓቱ የሰራው ስህተት ራሱን ትልቅ ዋጋ አስከፍሏል።
ትልቅ ዋጋ አስከፍሎታል። ይሄን ይረዱታል አይረዱትም አሁን ላይ ቆመው አላቅም። አንዳንዶቹ ግብዞች ናቸው ላይረዱት ይችላሉ። ሪሊ ያ ትልቅ ስህተት ነበር። አሁንም ቢሆን ተመሳሳይ ስህተት መሰራት የለበትም። እኔ ሪፎርም ነው የሚያስፈልገው። በቃ ይሄ ሰራዊት ከነችግሩም ከነድክመቱም የኢትዮጵያ ሰራዊት ነው። ፖለቲከኞቹ ናቸው በማያገባው ነገር በማይገባ ነገር እያስገቡ አሁን ከህዝብ ጋር እያጣሉት ያለው ሰብአዊ መብት እንዲጥስ እያደረጉት ያለው። ስለዚህ ይሄ ሰራዊት ነገ የስርዓት ለውጥ ቢመጣ የመንግስት ለውጥ ቢመጣ የኢትዮጵያ ሰራዊት ሆኖ መቀጠል አለበት። ከነችግሩ ከነድክመቱ አይደለም። ችግሩንና ድክመቱን ሊቀርፍ የሚችል ሪፎርም ተካሂዶ ተጨባጭ የሆነ ሪፎርም ተካሂዶ ጉድለቶቹ ተሟልተው የኢትዮጵያ ሰራዊት ሆኖ መቀጠል አለበት። እንዲህ አይነቱን ዋስትና መስጠት ጥቅም አለው። አሁን ያለንበትንም ችግር በተወሰነ ደረጃ ለመፍታት ሰራዊቱ ነገ እንደሚበተን ነገ ሜዳ ላይ እንደሚወድቅ እንደቀድሞው ሰራዊት የሚነገረው ከሆነ ሪሊ ምንድነው የሚሆነው? ለስርዓቱ ህልውና ብቻ ሳይሆን ለራሱ ህልውና መተኮስ ይጀምራል ማለት ነው። የሚመጣው የፖለቲካ ኃይል የሚበትነኝ ከሆነ እንደ ኢትዮጵያ ሰራዊት የማይቆጥረኝ ከሆነ የሚያጠፋኝ ከሆነ ለመንግስት ብዬ ሳይሆን ለራሴ ህልውና ስል ይሄን ኃይል መዋጋት አለብኝ ብሎ ሊዋጋ ይችላል። ፕሮፓጋንዳችን በጣም ጥንቃቄ የተሞላበት እንዲሆን የሚያስገድደው እንደዚህ አይነት ነገሮች አሉ። ዛሬ ስንናገራቸው ቀላል የሚመስሉ ነገ ከነገ ወዲያ ግን ብዙ ዋጋ የሚያስከፍሉ ጉዳዮች አሉ። ስለዚህ እኔ ከነችግሩም ከነድክመቱም አሁን ያለውን ሰራዊት የኢትዮጵያ ሰራዊት ነው ብሎ ማመን አስፈላጊ ነው። አዛዦቹም አሁን ካሉበት ሁኔታ ወጥተው በፖለቲካ ኃይሎች ላይ እንደውም ተጽዕኖ እንዲያሳድሩ ይሄ መንግስት ሁልጊዜ በጠመንጃ ሳይሆን በመከላከያ ሰራዊት ጉልበት ሳይሆን በውይይትና በድርድር በፖለቲካ ችግሩን እንዲፈታ ግፊት ማድረግ አለባቸው። ከዛ ውጭ ግን ከነችግሩም ከነድክመቱም ወደፊት የሚመጣው ለውጥ ይዞት ሊቀጥል የሚችል ሰራዊት መሆን አለበት። ችግሮቹና ድክመቶቹ ተፈተው ማለት ነው። ባለበት ሁኔታ አይደለም። በዛ መልኩ ነው ማየው። በጣም ጥሩ። ሁለተኛው እንደ ኢሹ ያስኩት የፖለቲካ ፓርቲዎችን በተመለከተ አሁን ለምሳሌ ስለ ብልጽግና ያለ አረዳድና በቀጣይ ባለው ነገር ላይ የህወሓት ሌሎችም የዚህ ኦነግን ወይም እነሱንም ጨምሮ ከለውጥ ጋር የምናስተሳስረው ከሆነ ምንድነው እነዚህን እንደ መጥፋት አለባቸው ከሚል ካታጎሪ ነው የምትነሳው ወይንስ ያን ነገር ለምሳሌ ህወሓት ካልጠፋ ኦሮሞማ ወይም እንግዲህ ካልጠፋ እንዴት ነው አሁን የአማራው ጋር የሚነገረው ነገር እሱ ካልጠፋ የተሳሳተ ነው ብዬ የማስበው እኛ ኤግዚስት ማድረግ አንችልም ከሚል ነው የሚነሳውና እንዴት ነው የምትወስዳቸው ከፖለቲካ ፓርቲዎች ኃይሎች አንፃር ከጂውን ፓርቲ ህወሓትንም ሌላውንም ጨምረህ ያለ አረዳድ ምንድነው? ሁለቱን ላይቶ ለማየት ብልጽግና ፓርቲ ምንም ጥርጥር የለውም አገሪቱን ወደ ከፍተኛ አዘቅት ውስጥ እየከተታት ነው። በተደጋጋሚ እየነገርነው ነው ሊሰማ አልቻለም። መጀመሪያም ኃላፊነት የተሰጠህ ህዝቡ ወጥቶ የደገፈህ ቋሚ መንግስት ሆነ እንድትቀጥል አይደለም ለውጥ እንድታመጣ ነው። ሪፎርም ተጨባጭ ሆነ በራሳችሁ ቋንቋ ጥልቅ ያላችሁትን ተሐድሶ አምጥታችሁ ኢትዮጵያን ወደ ተሻለ ሁኔታ እንድታሸጋግሩ ነው ኃላፊነት የተሰጣችሁ። 27 ዓመት ሙሉ ስላጠፋችሁት ስህተት ጥፋት የኢትዮጵያ ህዝብ ይቅር ያላችሁ ከልባችሁ ትለወጣላችሁ ብሎ አምኖ ነው። አገሪቱንም ወደ ለውጥ ታሸጋግራላችሁ ብሎ አምኖ ነው እንጂ ራሳችሁን ቋሚ አምባገነን መንግስት አድርጋችሁ እንድትቀጥሉ አይደለም። ስለዚህ በምንም ተአምር ይሄ የለውጥ ሂደት መክሸፍ የለበትም። ልትጠልፉት አይገባም፣ ልታኮላሹት አይገባም። ስለዚህ ገለልተኛ የሆነ ኮሚሽን አቋቁማችሁ መጀመሪያ ስናቀርብ የነበረው ሽግግሩ በአግባቡ ይመራ፣ በሮድ ማፕ ይመራ፣ መዋቅራዊ በሆነ ሁኔታ ይመራ ብለን ሐሳብ ስናቀርብ ነበር። አልሰሙም። አይ እንደውም ተሄደና እንደ ብልጽግና ፓርቲም ሳይሆን እንደ ጠቅላይ ሚኒስትር አብይ አህመድ እኔ ያሻግራቸዋለሁ ወደሚል ተገቢ ያልሆነ እንቅስቃሴ ራሳቸውን ቀየሩ። አሁን ከቀድሞ የባሰ አምባገነን መንግስት ሆነው በስልጣን ላይ መቀጠል ፈለጉ። ወደ ስልጣን የመጡት በ27 ዓመት
የነበረውን ችግር እንዲፈቱ ነው ፈተው አገሪቱን ወደ ጥሩ ሁኔታ እንዲያሸጋግሩ ነው እነሱ የ27 ዓመቱን ችግር መፍታት ይቅርና ሌላ አዳዲስ ችግር መቀፍቀፍ ጀመሩ አገሪቱን ወደ ባሰ አዘቅት ውስጥ በሁሉም መመዘኛ በማህበራዊ ጉዳዮች በኢኮኖሚ ጉዳዮች በፖለቲካ ጉዳዮች በዲፕሎማሲ ረገድ በአገር ሉዓላዊነት ደረጃ በሁሉም መመዘኛ በኢኮኖሚ አገሪቱን ወደ ባሰ አዘቅት ውስጥ እየከተቷል ስለዚህ አሁን እየቀረበ ያለው ጥያቄ ምንድነው በቃ አልቻላችሁ መጀመሪያም ተልእኳችሁ አገርን በቋሚነት ማስተዳደር አልነበረም በስልጣን ላይ መቀጠል አልነበረም እንቢ ብላችሁ ቀጥላችሁም ግን የአገሪቱን ችግር ልትፈቱት አልቻላችሁ ችግሩን የመፍታት አቅም ዕውቀት ይሁንታ እያሳያችሁ አይደል ይሄ አሁን በሐሳብ እንናገረው ነገር አይደለም የዛሬ 5 ዓመት የዛሬ 4 ዓመት አትሊስት በሐሳብ ደረጃ ነበር አትችሉም ይያል ስንናገር ነበር የኢህአዴግ ፍርስራሽ ውስጥ ነው የተገኛችሁት መዋቅራዊ ችግር አለባችሁ ያሳሰብ ችግር አለባችሁ የአገሪቱን ችግር ብቻችሁን ልትፈቱት አትችሉም ሁሉን አቀፍ የሆነ ናሽናል ዲያሎግ ያስፈልጋል ሁሉን አቀፍ የሆነ የሽግግር መንግስት ያስፈልጋል ብለን ስንናገር የነበረው መጀመሪያ በሐሳብ ነበር ያለፈ ታሪካቸውን በማወቅ ካለፈ ልምዳቸው ተመክሯቸው በመነሳት ነበር ሐሳብ እንሰጥ አሁን ግን 5 ዓመት ሙሉ እንደማይችሉ በተግባር ታይቶ ተረጋግጧል ስለዚህ ይሄ ኃይል ከዚህ በኋላ የኢትዮጵያን ችግር ብቻዬን ፈታዋለሁ የሚለው ነገር መርሳት አለበት አይችልም ትግራይ ላይ ጦርነት አወጀ ጦርነቱን በጦርነት መፍታት አልቻለም ወደ ድርድር ለመሄድ ወሰነ ስንት ሀብት ንብረት ከወደመ ስንት ህዝብ ከተጨፈጨፈ በኋላ አሁን ትግራይ የኢትዮጵያ አካል ናት ማለት አይቻልም በተግባር ማዕከላዊ መንግስት በትግራይ ላይ ቁጥጥር የለም ያ ነገር የተቀጠለ ይሄው አማራ ክልል ቀጠለ አሁን አማራ ክልል ላይ መንግስት ቁጥጥር አለ ይላችሁ እያስተዳደርኩት ነው ሊል አይችልም ለምን በአዋጅ ነው በጊዜያዊ አዋጅ ነው በአስቸኳይ ጊዜ አዋጅ ነው እያስተዳደረው ያለው በመደበኛ አስተዳደር አይደለም ኦሮሚያ ክልል ለ4 ዓመት ለ5 ዓመት አብዛኛዎቹ አካባቢዎች ከመንግስት ቁጥጥር ውጭ ናቸው ወለጋ በአስቸኳይ ጊዜ አዋጅ ነው ሲተዳደር ይኖር በርካታ በመቶ የሚቆጠሩ ወረዳዎች ከመንግስት ቁጥጥር ውጭ ናቸው ቤኒሻንጉል ጉሙዝ ጋምቤላ ተመሳሳይ ሁኔታ ነው ያለው ስለዚህ ይሄ መንግስት ይሄ የብልጽግና መንግስት ከዚህ በኋላ አጉል መንፈራገጥ ነው እንጂ የአገሪቱን ችግር ሊፈታ አይችልም ከበቂ በላይ ቢዮንድ ዳውት በተግባር ታይቷል ተረጋግጧል ይሄን አምኖ መቀበል አለበት በምንም ተአምር ከዚህ በኋላ የአገሪቱን ችግር ፈቶ ይችን ሀገር ወደ በጎ አቅጣጫ ሊያሸጋግራት አይችልም ብቻዬን ልፈታው አልችልም ስለዚህ የጋራ መፍትሄ ወደሚመጣበት አቅጣጫ መሄድ አለብኝ ብሎ ማመን አለበት ስለዚህ እዚህ ላይ ምንድነው መነሳት ያለበት ነጥብ እኔ ይሄን ኃይል የችግሩ አካል ብቻ አይደለም አድርጌ የማየው የመፍትሄው አካል አድርጌ ነው የማየው ብልጽግና ፓርቲ በ27 ዓመቱ ስርዓት ድክመትና ችግር ምክንያት አሁን ኢትዮጵያ ውስጥ ያለው ሁኔታ ከፓርቲ ህልውና ጋር የተያያዘ ነው ከ12.5 ሚሊዮን እንደውም ቅርብ ጊዜ 13 ሚሊዮን ደረሰ ብለዋል መሰለኝ ጠቅላይ ሚኒስትሩ አባል ያለው ፓርቲ 13.5 ማለት የሁለት የሶስት አውሮፓ ሀገሮች ህዝብ እንደማለት ቀላል ደግሞ አብዛኛው ፊደል የቆጠረ የተማረው ህዝብ እዛ ውስጥ ነው ያለው ምክንያቱም ዋናው ቀጣሪ መንግስት ነው የመንግስት ስራ ውስጥ ከገባይ ፓርቲ አባል መሆን አለበት እንጀራ ማግኘት አለበት ቤተሰብህን ማሳደር አለበት ወደድክም ጠላህም የብልጽግና አባል ትሆናለህ በአስተሳሰብ እምነት ብቻ አይደለም ለኑሮ ስትል ለደሞዝ ስትል ለእድገት ስትልም የኢትዮጵያ ተጨባጭ ሁኔታ ይሄ ስለዚህ ይሄን ኃይል በቃ ከዚህ በኋላ ተጠያቂ ነው የመፍትሄው አካል አይደለም ብሎ አሽቀንጥሮ ለመጣል መሞከር እኔ ፕራክቲካል የሚሆን አይመስለኝም ስለዚህ የመፍትሄው አካል ተደርጎ መታየት አለበት የችግሩ ዋና ምክንያት የሆኑ በትራንዚሽናል ጀስቲስ ወቅት ተጠያቂ የሆኑ አካሎች ተጠያቂ መሆን አለባቸው ግን በአጠቃላይ ይሄ ራንክ ኤንድ ፋይል ሁሉ 13 ሚሊዮን አባል በቃ ተጠያቂ ነህ በዚህ ከዚህ በኋላ በኢትዮጵያ የፖለቲካ የመፍትሄ አካል አትሆንም ብሎ መበተን ለተገቢ ነው ብዬ አላም ተገቢ ብቻ አይደለም በተግባር እንዲተረጎም የሚችል ነው የሚል እምነት የለኝም ስለዚህ ልክ ቅድም ስለመከላከያ እንዳልኩት ይሄንም አካል የመፍትሄው አካል አድርጎ ማየት ከአንደኛው ቆይ ከአንደኛው እምነትህ አሁን አንዱ እምነትህ ብዙ ጊዜ የምታነሳው የችግሩ ፈጣሪ የመፍትሄ አካል ማድረግ ከባድ ነው
የሚል እሳቤ ታነሳለህ በተደጋጋሚ እና የችግሩ ፈጣሪዎች ናቸው 13.5 ሚሊዮኖቹ። እንዴት ነው የመፍትሄ አካል የምታደርጋቸው? እንደዛ ከሆነ ቅድም ምን አልኩ፣ እነዚህ 13.5 አባላት ሪሊ ለዛ የፖለቲካ አስተሳሰብ ለብልጽግና አመለካከት እምነት ኖሯቸው ነው ወይ እዛ ውስጥ የገቡት ካልን አይደለም። ቅድም ነገርኩህ እኮ ዋናው ቀጣሪ ኢትዮጵያ ውስጥ መንግስት ነው። የፓርቲ አባል የገዢ ፓርቲ አባል የሚኮነው ኢትዮጵያ ውስጥ በአብዛኛው በፖለቲካ እምነት አይደለም፣ ለደሞዝ ነው፣ ለስራ ነው፣ ለኑሮ ነው፣ ለእድገት ነው። አለመታደል ሆኖ ከዛ አልወጣም። ይሄ ነው ያለፈው የፖለቲካ ታሪካችን የሚያሳየው። ስለዚህ እኔ ሁሉም በእኩል ተጠያቂነት አለበት የሚል እምነት የለኝም። ሊደርሺፑ የተለየ ተጠያቂነት አለበት። እሱን ነው አንደኛ ማመን ያለብን። ሁለተኛ አሁን ባለው ተጨባጭ ሁኔታ ሪሊ ፓርቲው የመወሰን መብት አለው። እንኳን ይሄ 13 ሚሊዮን እና በማዕከላዊ ኮሚቴ ደረጃ እኮ ያሉት ሰዎች የመወሰን መብት የላቸውም። ኤርሚያስ በዚህ 5 ዓመት ያየነው አዲስ ነገር እኮ የፓርቲውም ስልጣን ተጠልፎ በአንድ ግለሰብ በአንድ ጠቅላይ ሚኒስትር ቁጥጥር ስር ወድቋል። የመንግስትም ስልጣን ተጠልፎ በአንድ ግለሰብ በአንድ ጠቅላይ ሚኒስትር ቁጥጥር ስር ወድቋል። በመዋቅር ደረጃ ብልጽግና ፓርቲ አይደለም ይችን ሀገር አሁን እየመራ ያለው ዶክተር አብይ አህመድ ናቸው። በመዋቅር ደረጃ የኢትዮጵያ መንግስት አይደለም አሁን ይችን ሀገር እየመራ ያለው ዶክተር አብይ አህመድ ናቸው። ሁሉን ነገር የሚወስኑት እሳቸው ናቸው። መዋቅሩን፣ ህገ ደንቡን፣ አሰራሩን የፓርቲውንም የመንግስትንም ተከትለው አይደለም የሚሰሩት። ኤኒቲንግ ወስነው በፌስቡክ ያስተዋውቁ ይችላሉ። ጦርነትን እኮ በፌስቡክ የሚያውጁ ሰው እኮ ናቸው። እኔ ይሄ ፓርቲ ራሱ ወደ ገንቢ አቅጣጫ እንዳይሄድ ምክንያት የሆኑት በሩን የዘጉት ይሄ ሰውዬ ናቸው የሚል እምነት አለ። ኮሌክቲቭ የሆነ ዲሲዥን እንዳይሰጥ ፓርቲው ወደ በጎ አቅጣጫ እንዳያመራ ትልቅ እንቅፋት የሆኑት ይሄ ሰውዬ ናቸው። ስልጣኑን ጠልፈው ወስደውታል፣ አሳጥተውታል። ስለዚህ ይሄ ሰውዬ በስልጣን ላይ ባሉበት ሁኔታ ይሄን ኃይል የመፍትሄው አካል ማድረግ ራሱ ከባድ ነው፣ አይቻልም። ስለዚህ አንደኛ በእኛ ጥያቄ ብቻ አይደለም፣ በራሱም ተነሳሽነት ይሄ 13 ሚሊዮን አባል ያሉት ፓርቲ የመፍትሄው አካል ለመሆን መጣር አለበት። ዝም ብሎ መጠበቅ የለበትም። ዶክተር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የመረጣቸው እሱ ነው፣ የኢትዮጵያ ህዝብ አይደለም። ስለዚህ ይህን ሰውዬ ስልጣኑን ተጠቅሞ ሊያወርዳቸው ይችላል። እንቅፋት ከመሆን ገለል ሊያደርጋቸው ይችላል። ይሄን ኃላፊነቱን ሊወጣ መጣር አለበት፣ መታገል አለበት። በእኛ በኩል ደግሞ እሱ በአግባቡ ኃላፊነትን መወጣት ከቻልክ የችግሩ ብቻ ሳይሆን የወደፊቱ የመፍትሄ አካልም መሆን አለብህ፣ መሆንም ትችላለህ የሚል የፖለቲካ አቀራረብ ማሳየት አለብን የሚል እምነት አለኝ። አማራ ክልል እኮ ታየ አይደለ እንዴ? ዋናዎቹ አመራሮች ሸሽተው አዲስ አበባ ገብተዋል። አብዛኛው ታች ያለው አመራር አንዳንዱ ምክትሉ ተቀላቅሏል፣ አንዳንዱም እንቸገረኝ ብሎ ፋኖ ሲገባ በጸጋ ነው የተቀበለው። ምናልባትም አንዳንዶቹ የውስጥ አርበኛ ሆነው ከፋኖ ጋርም እየሰሩ ሊሆን ይችላል። በእምነት አይደለም መጀመሪያ የዛ ፓርቲ አባል የሆኑት። ግን የግድ ነው አንድ ፖሊስ፣ አንድ የመስተዳደር ኃላፊ፣ አንድ የመንግስት ሰራተኛ ቤተሰብ አለው፣ ልጆችን ማስተዳደር አለበት፣ ዳቦ ማብላት አለበት። ዋናው ቀጣሪ መንግስት ነው። መንግስት ሲቀጥር ደግሞ የፓርቲ አባል ካልሆንኩ አይፈልግም። እና ህብረተሰቡ አሁን ባለበት የሶሺዮ ኢኮኖሚክ የእድገት ደረጃ ፓርቲ የህብረተሰብን ህይወት እየወሰነ ነው ኢትዮጵያ ውስጥ። ይሄን ታሳቢ ማድረግ ያስፈልጋል። ስለዚህ እኔ ዶክተር አብይ በቃ ምንም አይነት መፍትሄ ኢትዮጵያ ውስጥ እንዳይመጣ እድላችንን ሁሉ ዘግተው የቆሙ ሰው ናቸው በሩ ላይ። ብልጽግና ፓርቲን ግን የመፍትሄው አካል አድርገን ማየት አለብን የሚል እምነት አለ። ወደ ሁለተኛው እንሂድ። የኦነግ ህወሓት ምናምን በሁለት እንክፈለው። ይቅርታ ሶሪ። እሱም ተመሳሳይ። አንደኛ ቅድም ያው መጀመሪያ ላይ ተነጋግረን ኢትዮጵያ ውስጥ ሁለት የፖለቲካ ቅራኔዎች አሉ ኃይል አስተላለፍ ውስጥ። አንደኛው በዜግነት ፖለቲካ፣ በኢትዮጵያዊነት ፖለቲካ፣ በኢሹ በአጀንዳ ፖለቲካ አምናለሁ የሚል ኃይል አለ። ማንኛውም የብሔር ፖለቲካ እኔን አይወክለኝም የሚል አለ። ከብሔር አመለካከት ከብሔር አደረጃጀት ውጭ ፖለቲካን በሐሳብ በአጀንዳ በዜግነት ማራመድ ፈልጋለሁ የሚል ኃይል አለ። ይሄ ኃይል ቀላል ኃይል አይደለም። ብዙዎች አሳንሰው እንደሚያቀርቡት አይደለም።
ይሄ ኃይል እጅግ ብዙ ሚሊዮን ህዝብ ሊያቀፍ የሚችል ኃይል ነው። ይሄ በጣም በከፍተኛ ደረጃ ተዳክሞ ከመኖር ወደ አለመኖር ደረጃ ደርሷል። የለም ኢትዮጵያ ውስጥ አሁን ይሄን ማህበራዊ መሰረት ሊወክል የሚችል ለዚህ ማህበራዊ መሰረት ኤጀንት ሊሆን የሚችል የፖለቲካ ኃይል ጠንካራ የፖለቲካ ኃይል የለም። ጠንካራ ድርጅታዊ መዋቅር ያለው ጠንካራ ያሳሰብ ጥራት ያለው ፓርቲ ኢትዮጵያ ውስጥ የለም። የነበርነው ደካሞች ነን። እነዛን ደካማዎችንም ስርዓቱ አዳክሞናል ይበልጥ። አንዳንዶቻችንን ጭራሹ ከፖለቲካ መድረኩ ሰርዞ እንድንወጣ አድርጎናል። አንዳንዶቹም ተጠልፈው ተለጣፊ ሆነው የተወረወረላቸውን ስልጣን ይዘው ከመንግስት ጋር ቆመዋል። አሁን እከሌ ነው የምትለው የኢትዮጵያን ህዝብ ቅድም ያልኩት በዜግነት ፖለቲካ በኢትዮጵያዊነት ፖለቲካ የሚያምነውን ህዝብ ሊወክል የሚችል አንድ ፓርቲ የለም ኢትዮጵያ ውስጥ። ይሄ ትልቅ ክፍተት ነው። አንደኛ ይሄ ህዝብ መወከል አለበት። ይሄ ማህበራዊ መሰረት መወከል አለበት አንደኛ። ሁለተኛ ሁሉም በብሔሩ በተደራጀበት ሁኔታ የኔ በሚለው አጀንዳ በተደራጀበት ሁኔታ የጋራችን የሚል አጀንዳ ያለው ፓርቲ በሌለበት ሁኔታ ኢትዮጵያ ወደ በጎ አቅጣጫ ልትሸጋገር አትችልም። ከህልውና ጥፋት ልትድን አትችልም። የጋራ ጉዳይ ላይ ትኩረት የሚሰጥ የጋራ ህልውና አለን ብሎ የሚያምን እስካሁን በመጣንበት የታሪካዊ ሂደት የጋራ መስተጋብር አለን፣ የጋራ ማንነት አለን። ይሄ የጋራ ማንነት ተጠብቆ መቀጠል ይገባዋል፣ እጣ ፈንታችን አንድ ነው ብሎ የሚያምን የፖለቲካ ኃይል በሌለበት ሁኔታ ሁሉም በብሔሩ ተደራጅቶ መጨረሻ ላይ አገሪቱን ከጥፋት ማዳን አይችልም ነው። በሁለት መልኩ ማየት አለብን። አንደኛ እንደ አንድ የፖለቲካ ኃይል ይሄ ማህበረሰብ በኢትዮጵያዊነት የሚያምን በዜግነት ፖለቲካ የሚያምን ኤጀንት ያስፈልገዋል፣ ፓርቲ ያስፈልገዋል። አንድ ሁለተኛ ይሄን ኃይል የሚወክል ይሄን አስተሳሰብ የሚወክል ህብረ ብሔራዊ ፓርቲ በሌለበት ሁኔታ የኢትዮጵያ አንድነት ዋስትና ሊኖረው አይችልም። ሁሉም የራሴ ለሚለው ብሔር ተደራጅቶ በሚሰራበት ሁኔታ ኋላ ላይ እነዚህ ኃይሎች ብቻቸውን የውጭጭ መንግስት አቋቁመው አገርን ወደፊት ማራመዳቸው ቅራኔው ነው የሚቀጥለው። ስለዚህ አንዱ ለሀገሪቱ ህልውና መቀጠል የማይናቅ የማይተካ አስተዋጽኦ ሊያደርግ የሚችለው በዜግነት በኢትዮጵያዊነት በአጀንዳ የተደራጀ ህብረ ብሔራዊ ፓርቲ ነው የሚል እምነት አለ። ስለዚህ ያ መኖር አለበት። ነገር ግን ላይ በኋላ በማጠቃለያ ልመጣ ነው አረዳድህ። ከዚህ በተቃራኒ ግን ራሳቸውን በብሔር ያደራጁ የፖለቲካ ኃይሎች አሉ። የኢትዮጵያ ችግር እኛ እንመንበትም አንመንበትም እንውደደውም እንጥላውም በብሔር በመደራጀት ነው የሚፈታው ብለው የሚያምኑ የፖለቲካ ኃይሎች አሉ። ከማመን አልፈው ቀላል የማይባል ማህበራዊ መሰረት ኢትዮጵያ ውስጥ አላቸው፣ የሚደግፋቸው ህዝብ አለ። ከመደግፍም አልፈው ላለፉት 32 ዓመታት አሸንፈው መንግስት ሆነዋል። በዋናነት ተቃዋሚም ውስጥ አሉ፣ ግን መንግስት ሆነዋል። ይሄን ኃይል የኢትዮጵያ ሪያሊቲ ይሄም ኤጀንት ያስፈልገዋል፣ ግን አለው አሁን በበቂ ሁኔታ ኤጀንት አለው። ስለዚህ እነዚህ ሁለት ኃይሎች አንዳቸው ሌላቸውን አሸናፊ ሆነው የትም ሊደርሱ አይችሉም። የኢትዮጵያ ሪያሊቲ ናቸው። አሁን ባለው ተጨባጭ ሁኔታ ተከባብረው በውይይትና በድርድር ቅራኔያቸውን እያቻቻሉ መቀጠል መቻል አለባቸው። የኢትዮጵያ የፖለቲካ ምህዳር እነዚህን ሁለት ቅራኔዎች በአግባቡ ማስተናገድ የሚችል ማስታረቅ እንኳን ባይችል በአግባቡ ማስተናገድ የሚችል መሆን አለበት። ስለዚህ ይሄ በብሔር የተደራጁ ኃይሎችን እነ ኦላን ወይም ኦነግን ቲፒኤልኤፍን እነሱ ካልጠፉ ሰላም አናገኝም፣ እነሱ ካልጠፉ የሀገሪቱ አንድነት አይቀጥልም ብሎ ለማጥፋት መሞከር የትም አያደርስም። ይሄ የኢትዮጵያ ሪያሊቲ ነው። የራሳቸው ማህበራዊ መሰረት አላቸው። ስለዚህ በኢትዮጵያ ተጨባጭ ሁኔታ እንደ አንድ የፖለቲካ ኃይል መቀጠል አለባቸው። ግን ከሁለቱ አስተሳሰብ የማን አስተሳሰብ የህዝብ ተቀባይነት አለው የሚለውን ህዝብ እንዲዳኝ፣ ህዝብ እንዲወስን፣ ህዝብ እንዲፈርድ የሚያስችል ሁኔታ መፍጠር ነው ከኛ የሚጠበቀው። የኢትዮጵያ ህዝብ በብሔር መደራጀት ነው የሚያዋጣኝ፣ እነሱ መንግስት እንዲሆኑ ፈልጋለሁ ካለ እነሱ የሚፈጥሩት ኮሊሽን መንግስት ይሆናል። የኢትዮጵያ ህዝብ የለም በኢትዮጵያዊነት የተደራጁ በአጀንዳ የተደራጁ በዜግነት የሚያምኑ በጋራ ጉዳይ ላይ የሚያተኩሩ ፓርቲዎች ይሻሉኛል ካለ ኢትዮጵያኒስት ፓርቲዎችን ይመርጣል። ወይም ደግሞ ማጆሪቲው አንዱን ይመርጣል፣ ማይኖሪቲው ሌላውን ይመርጣል። ወይም ደግሞ በጣም ፍራግመንትድ የሆነ
የፓርቲ ውክልና መጥቶ የኮሊሽን መንግስት ለማቋቋም ልንገደድ ይችላል። ያ ውሳኔ መተው ያለበት ለኢትዮጵያ ህዝብ ነው። የፖለቲከኞቹ ኃላፊነት አንዳችን ሌላችንን ማሸነፍና ማጥፋት ሳይሆን የኢትዮጵያ ህዝብ የሚፈልገውን የፖለቲካ ኃይል በነፃ ህሊና መምረጥ የሚችልበት የፖለቲካ ምህዳር መፍጠር፣ ራሳችንን ለምርጫና ለህዝብ ውሳኔ ለመገዛት መዘጋጀት ነው ከኛ የሚጠበቀው። ያኔ የኢትዮጵያ ህዝብ የብሔር ፖለቲከኞች ናቸው የሚሻሉ፣ ከፈለግንም ደግሞ መገነጣጠል ነው የሚያዋጣን ብሎ የኢትዮጵያ ህዝብ ከወሰነ ምንም ማድረግ አይቻልም። ይወስናል የሚል እምነት የለኝም በምንም ተአምር። አሁን ባለው ተጨባጭ ሁኔታ የኢትዮጵያ ህዝብ ከመለያየት አብሮ መኖርን ይመርጣል በእኩልነት በዲሞክራሲ። ስለዚህ ይሄ ማጥፋት የሚባል ነገር ተሞከረ እኮ። ትግራይ ላይ እኮ የተደረገው ጦርነት እኮ በዋናነት እኮ ቲፒኤልኤፍ የሚባልን ድርጅት ከምድረ ገጽ ከታሪክ እናጠፋለን ተብሎ እኮ የተካሄደ ጦርነት ነው። አጠፋ ነው አላጠፋ ነው? መንግስት ወዶ አይደለም ተገዶ ከቲፒኤልኤፍ ጋር ቁጭ ብሎ ለመነጋገር ለመደራደር ተገዷል። ሽብርተኛ ተብሎ ተፈርጆ ነበር ቲፒኤልኤፍ። ኦላ ሽብርተኛ ተብሎ ተፈርጆ ነበር። እናጠፋዋለን በወራት ውስጥ ተብሎ ዘመቻ ተከፍቷል። በድሮን በአየር ኃይል ዘመቻ ተካሂዶበታል። ጠፋ ወይ? አልጠፋም። ለምንድን ነው? አንድ ህዝብ ይወክለኛል አምንበታለሁ ብሎ ያቀፈው የፖለቲካ ኃይል በኃይልና በጉልበት በጦርነት ሊጠፋ ይችላል። ይሄ የዓለምም ታሪክ የሚያስረዳን ነው፣ የኢትዮጵያም ታሪክ የሚያስረዳን ነው። በተጨባጭ የምናውቀው እውነታ ነው። ስለዚህ ይሄ አጥፍቶ መጥፋት ፖለቲካ መቆም አለበት። የብሔር ድርጅቶችም ኢትዮጵያኒስት የሚባል ፖለቲካ አያስፈልግም መጥፋት አለበት ከሚለው አስተሳሰባቸው መውጣት አለባቸው። ሊያጠፉት አይችሉም። ኢትዮጵያኒስት ኃይልም ደግሞ የብሔር ድርጅቶች ካልጠፉ ኢትዮጵያ አትሆንም ሀገር አትሆንም ከሚል አመለካከት መውጣት አለባቸው። ስለዚህ ፍርዱን ለህዝብ መስጠት የሚያስችል የፖለቲካ ምህዳር መፍጠር ነው የኛ ኃላፊነት። ለዚህ ነው አዲስ የሽግግር ሂደት እየጠየቅን ያለው። ስለዚህ ይጥፉ የሚባለው ፖለቲካ እስካሁንም አልሰራም፣ ወደፊትም አይሰራም። በጣም ጥሩ። አንድ ፐርሰናል ጥያቄ ሁሌም አንተ መጠየቅ የምፈልገው ጥያቄ አለ። ባለቤት አልባ ከተማ የሚለው መጽሐፍ ላይ የጻፍኩት ነው። ዶክተር ብርሃኑን በግል ጠይቄዋለሁ። የሱን ሐሳብ ለጊዜው አላነሳውም፣ ግን ጊዜው ስለመሰለኝ ነው። በመጽሐፉ ላይ ያሰፈርኩት ምንድነው የአንተና ዶክተር ብርሃኑ የመጨረሻው ክርክር በዚህ በቅንጅት ሲካሄድ የተፈቀደው በህገወጥ መሰለኝ የሆነ ነገር ተደርጎ ነው የተፈቀደው አስታውሳለሁ። እና ያኔ ሁለታችሁ ወደ መድረክ ወጣችሁ ነበረ ኢቲቪ ኦር ሌሎች ሚዲያዎች ላይ እና አንድ ሐሳብ አነሳችሁ። ያ ሐሳብ ምንድነው? እኛ የምንፈልገው የኢህአዴግ አባላት የሆኑ ቢሮክራሲው ሰራተኞች የንብ ቲሸርታቸውን ራሳቸው ለብሰው ወደ ስራ መጥተው ሰርተው እንዲሄዱ ነው የምንፈልገው፣ የምናደርገውም እንደዛ ነው የሚል ነገር አንስታችሁ ነበረ። እኔ እዛ ፓርቲ ውስጥ ስለነበርኩ የፓርቲ ውስጥ የፈጠረው መናጋት አውቃለሁ፣ ምን ያህል ከባድ መናጋት እንደነበረ። አንዳንድ መዋቅራችን ራሱ ፈርሶ ነበር በወቅቱ። ቢኮዝ የፈረሰበት ምክንያት በቃ ቅንጅቶች ይሄን ካሉ ነገ የግል ህይወቴ ምንም የማይሆን ከሆነ ምን አገባኝ ብሎ ስራ ያቆሙ ሰዎች አስታውሳሉ። ይሄ ፓርቲ ስራዎች ማለት ነው። ዛሬ ሆን ብዬ ነው ይሄን ጥያቄ ያመጣሁት። ያኔ የተናገራችሁት እንደ ድርጅት ወስናችሁ ነው? ውጤቱንም ገምግማችሁት ነው? ምክንያቱም ከ1 ሚሊዮን በታች ነበረ ባይዘው የኢህአዴግ አባል በወቅቱ። አዲስ አበባ እንኳን መጨረሻ ሄዶ 7000 አባላት እንደነበረ ነው ማስታውሰው፣ የድርጅት ጉዳይ ስራ ስለነበረ። ዛሬ we are talking about 13.5 ሚሊዮን አባላት እና የሚመጣው አካል ዋስትና መስጠት ምን ያህል ይጠቅመዋል? በአንድ በኩል እንደ ግለሰብ ነው የወሰናችሁት ወይስ እንደ ድርጅት ነው የወሰናችሁት? ከልባችሁ ነበረ ወይስ ያ ውሳኔ? እነዚህ ነገሮች እንደው ብታነሳልኝ ደስ ይለኛል። በኢዴፓ ደረጃ በፓርቲ ደረጃ ነው ያን የወሰነው። ለረጅም ጊዜ ስንለው የነበረው ነገር ነው። ምክንያቱም ታስታውሳለህ ኢዴፓ ተመስርቶ ወደ አደባባይ ሲመጣ የመጀመሪያ ይዞት የመጣው አንዱ አቋም ይሄ ነበር። ገዢውን ፓርቲ ብቻ መንግስትን ብቻ
ጥፋተኛ አድርጎ ማየት መንግስት ከወደቀ መንግስት ከተለወጠ የኢትዮጵያ ችግር በእኖ ይጠፋል ብሎ ማመን ስህተት ነው። መንግስትን በማውረድ ብቻ ዘላቂ ለውጥ በኢትዮጵያ ማምጣት አይቻልም። ስለዚህ ችግሩ ያለው የፖለቲካ ችግራችን ያለው በዋናነት በመንግስት ውስጥ ነው። ቀጥሎ ደግሞ በተቃዋሚ ውስጥ አለ፣ በተቃዋሚ ጎራ ውስጥ አለ። ከዛ ደግሞ በህብረተሰባችን ውስጥ አለ። እነዚህን ሶስት አቅጣጫዎች በአግባቡ ታግለን በዙሪያቸው ያለውን ችግር መፍታት ማንችል ከሆነ የትም አይደረስም የሚል አቋም ላይ ነበር። ስለዚህ በስልጣን ላይ ያለውን ፓርቲ ራሱ እንደ ችግር አካል ብቻ ሳይሆን እንደ መፍትሄ አካል ማየት አለብን። በአንተ መቃብር ላይ አዲስ ስርዓት እንመሰርታለን የሚለው ነገር ስርዓቱ የያዘውን ስልጣን የነብር ጅራት አድርጎ እንዲያየው እስከ መጨረሻው ድረስ ማማትለታለሁ እንዲል ያደርገዋል እና ራሱ መፍትሄውን ያርቅብናል፣ ተገቢም አይደለም። ስለዚህ ገዢውን ፓርቲ እንደ ጠላት መቁጠር ተገቢ አይደለም። በአንተ መቃብር ላይ ነው አዲስ ስርዓት ምን መሰረተው የሚለው ፕሮፓጋንዳ መቀየር አለበት። የመፍትሄው አካል አድርገን ማቅረብ አለብን። ይሄ ለትግሉ መጠናከር በጣም ይጠቅመናል የሚል አመለካከት ነበር። ይሄን ነው ይዘን ይወጣ እና ቅንጅት ውስጥ ስንገባ እንደምታውቀው የቅንጅትን ማንፌስቶ ያዘጋጀ ነው እኛ። ያው ማንፌስቶውን መሰረት አድርጎ ነው ፕሮፓጋንዳው ወይም የፒአር ስራው የሚሰራው እና ታስታውስ ከሆነ እኔና ዶክተር ብርሃኑ በዛ መድረክ ተገኝተን ስንናገርም ይሄን ነገር የተናገርኩት እኔ ነኝ። ግን በማንፌስቶ ደረጃ አምነንበት ስለነበረ ነው እና እንደውም አስታውሳለሁ ቃል በቃል አሁን ቅድም ያልከውን ብቻ አይደለም የኢህአዴግ አባላት ቢሮክራሲው ባሉበት ይቀጥላሉ። አንደኛ እንዳው ሁኔታውን የበለጠ ለማስረዳት ማለት ነው ጠቅላይ ሚኒስትር መለስ ዜናዊ ወክ አድርገው ኪዮስክ ሲጋራ ገዝተው እያጨሱ የሚሄዱበት ሁኔታ እንዲፈጠር ነው የምፈልገው። በዛ ደረጃ ሁሉ ነው ጉዳዩን ከልባችን የምናምንበት መሆኑን ለመግለጽ የሞከርኩት። በከፍተኛ ደረጃ ኢህአዴግን ሊንድ የተቃረበ ውጤት ነበር ይሄ አባባል ያመጣ። በወቅቱ ቅንጅት ውስጥ የነበርን ሰዎች ከፍተኛ የምንላቸው የኢህአዴግ ባለስልጣናት፣ የጦር አዛዦች ማመን በማይቻል ደረጃ ነበር ድጋፋቸውን ይሰጡኝ ነበር፣ ያሳዩኝ ነበር። ያ አዲስ አበባ ላይ የመጣው ውጤት ዝም ብሎ የመጣ ውጤት አይደለም። በዛ ምክንያት ነበር እና በነገር ላይ ኢዴፓ መጨረሻ ላይ ራሱ ታስታውስ ከሆነ አዲስ አበባን ማሸነፋችን ከተረጋገጠ በኋላ ኢህአዴግ በወረዳ በቀበሌ በወረዳና በዞን ደረጃ ያሉትን መስተዳድሮች እስባለሁ፣ በቃ ቅንጅት አሸንፏል፣ እሱ ነው ማስተዳደር ያለበት። የመጀመሪያ ሰው ነበርኩ ወጥቼ ለመቃወም። ኖ አትችልም፣ እኛ በምክር ቤት ደረጃ አሸንፈናል፣ የመስተዳድሮቹ ምርጫ እስከሚካሄድ ድረስ መጠበቅ አለብን። ትክክል አይደለም። ዲሞክራሲን መለማመድ አለብን። በአዲስ አበባ ደረጃ አመራር የምንሰጠው እኛ እንሆናለን። እታች ያለው ኃይል ግን የዛን አመራር ፖሊሲ ማስፈጸም ግዴታ አለበት። እኛ አዲስ አበባን ስንመራ ኢህአዴግ መንግስት ሆኖ ከቀጠለ የመንግስትን ፖሊሲ የማክበር ግዴታ እንዳለብን ሁሉ ከኛ በታች ያሉት መዋቅሮች ደግሞ ያን የማክበር ግዴታ አለባቸው የሚል ነው። ምክንያቱም አንዳንዶቹ ምን ችግር አለው? ለሰው ግልጽ እንዲሆን የከተማ ምክር ቤቱ ነው ምርጫ የተካሄደው 138 ወንበር ነው። ወረዳውና ቀበሌዎች ከአመት በኋላ ነው የሚያካሂዱት የአካባቢ ምርጫ። ስለዚህ አመቱ መቆየት አለበት መከራከሪያ ነበር። ምክንያቱም የኢህአዴግ ካልኩሌሽን ምን ነበረ? ኢህአዴግ ቅንጅት ደካማ ድርጅት ነው። አሁን በቀበሌ በወረዳ በዞን ደረጃ ለማዋቀር አቅም የለውም፣ ከአቅሙ በላይ ይሆንበታል ጉዳዩ እና ህዝቡን ማስተዳደር እንዲያቅተው ማድረግ እንችላለን የሚል ስልት ይዞ ነው የመጣው እና አንዳንዶቹ የኛ አመራሮች ደስ አላቸው። ይሄማ ጥሩ ነው፣ እንደሱ ጥሩ አይደለም፣ ይሄ ከባድ ነገር ነው፣ ትክክል አይደለም፣ ለዲሞክራሲውም ተገቢ አይደለም፣ ህጋዊ አሰራርም አይደለም። ስለዚህ ጊዜውን ጠብቆ ነው ይሄ መስተዳደር መቀየር ያለበት የሚል አቋም ይዤ ነበር እኔ በወቅቱ ከራከረ ነበር እና የፓርቲ ውሳኔ ነው ወይ ያልከው በእርግጠኝነት ሙሉ በሙሉ የኢዴፓ ውሳኔ ነው። በቅንጅትም ደረጃ ብዙ ነገሮች ታምኖባቸው ነው ሲሰሩ የነበሩት። ግን በቅንጅት ደረጃ በጣም ኮሄረንት የሆነ የበሰለ አንድነት ነበር ማለት አይቻልም። ከምናስበው ከምንግባባበት ውጪ ከመስመር እየወጡ ነገሮችን የሚያበላሹ ኃይሎች ነበሩ። ቅድም ለምሳሌ ያልኩ ቅድም የጠቀስናቸው ሰው የአቶ በድሩ አደም ንግግር እኮ ይኸው ከዚህ አጌንስት የሆነ ንግግር ሆኖ እኮ ነው ነገሮችን ያበላሸብን ኋላ ላይ።
እኛ መጀመሪያ ማንም በቢሮክራሲ ውስጥ ያለ ኢህአዴግ ውስጥ ያለ ኃይል መብቱ ተጠብቆ በሰላም በህግ እንዲቀጥል ይደረጋል ብለን ስንቀሰቅስ ኖረን ወደ መጡበት እንመልሳቸዋለን የሚል ነገር ሲመጣ ኢህአዴግ ያችን ቀለብ አደረገና አጌንስተኛ መቀስቀስ ጀመረ እና በአብዛኛው በፓርቲ በድርጅት ደረጃ እየተወሰኑ ነበር ይካሄዱ የነበሩት ግን ወጥ በሆነ ሁኔታ የጠነከረ ያስተሳሰብ አንድነት ነበር ማለት አይቻልም የሚያፈነግጡ አስተሳሰቦች ይታዩ ነበር አንደኛ በዛ ጊዜ ወደ 11 ሰው ነበር እየወጣ መግለጫ የሚሰጠው እና አንዳንድ ጊዜ በቃ እርስ በርሱ የሚጋጭ አብሮ ማሄድ ነገር ይነገር ነበርና ሴንትራላይዝድ የሆነ የፒአር አሰራር አልነበረም እና በዛ ምክንያት ብዙ ችግሮች ገጥመውና ያ እኔ የህይወት ምስክር ስለሆንኩ ነው በፓርቲ ውስጥ የፈጠረውን ሞገድና እንትን የህይወት ምስክር ነኝ አንዳንድ ወረዳዎች ላይ ፓርቲ ምርጫ ማስተባበርም ስለነበር መዋቅሩ በሙሉ ፈርሶ ነው የነበረውና ለምንድን ነው ስንል አይ ቅንጅት ዋስትና ሰጥቶናል ሶኔ ሰርቼ መኖር ነው ፈልገው እንደውም ፖለቲካ በቃኝ የሚሉ ሰዎች ሁሉ በአመራር ደረጃ አጋጥመውን ነበር አንዱ እሱ ነው ሶ ለዛሬ ያለውን እንድምታም ሰው ያያየው እንዲሄድ ብዬ ነው ይሄንን ማነሳውና በዛ ሰዓት አንደኛ 1 ሚሊዮን ያራመድነው ሐሳብ ኮንሲስተንት እንደሆነ አትሊስት ህብረተሰቡ ቢያውቀው ጥሩ ነው የዛሬ 20 ዓመት ስንለው የነበረ ነው አዲስ ነገር አይደለም አሁንም ስለ ብልጽግና እያወራን ያለ ነው ማለት ነው እና በነገር ላይ ያኔ ራሱ እንደዚህ አይነት አመለካከት ስናወራ የኢህአዴግ አባላት በሰላም የሚኖርበት ሀገር ነው የምንፈልገው ስንል በጣም የሚቀየሙ የሚከፋቸው ሰዎች ነበሩ የሚተቹን ስማችንን የሚያጠፉ ጋዜጦችም ነበሩ ልክ ይሄን በተለየ ሁኔታ ለኢህአዴግ እንደመቆርቆርና እንደማሰብ አድርገው የሚያቀርቡ ሰዎች ነበሩ ይሄ ነው ትልቁ ችግር የፖለቲካ ስልትህ የረቀቀ ካልሆነ ተቀናቃኝህን ኃይል ለማሸነፍ የሚያስችልህ ብስለትና ብቃት ከሌለው ዋጋ የለው አሁንም ቢሆን የማየው ችግር ይሄ የሩቁን ነገር የትኛው ነገር ነው ለማሸነፍ የሚያስችለው ስሜታዊው ነገር ነው ወይስ ደግሞ የህብረተሰቡን የብልጽግና አባላትን አይምሮ ማሸነፍ የሚያስችለው አስተሳሰብ ነው የትኛው ነው መጥራት ይቻላል ችግር የለውም መቃወም ይቻላል መሳደብ ይቻላል ማስፈራራት ይቻላል ግን ይሄ ሁሉ ይጠቅማል ይሄ ነው ወይ ለውጤት የሚያበቃ የሚለው ነገር ሁሉ ጊዜ ቆም ብለን ማየት አለብን እና አንዳንዶቹ አሁን ለምሳሌ ህውሃት ለምንድን ነው የሚጠፋው ኦላ ለምንድን ነው ኦነግ ለምንድን ነው የሚጠፋው ብለን ስንል ለነሱ የተለየ ፍቅር ያለን መስሎ የሚታያቸው ሰዎች አሉ ግን ይሄ የጎንዮሽ ትግል ካልቆመ በስልጣን ላይ ያለውን ኃይል አሸንፈን ለውጥ ልናመጣ አንችልም ስትራቴጂክ የሆነ አስተሳሰብ እንዴት ነው የሚመነጨው እንዴት ነው የሚካሄደው የሚለው ነገር በጥንቃቄ ማየት አለብን እና ፖለቲካችን ማቹር ካላደረገ እንዲሁ ግልብ ከሆነ በስሜት የሚጓዝ ከሆነ አሁንም የኢትዮጵያ ዕዳ አላለቀም ማለት ነው አሁንም የህዝቡ ትግል የመጠለፍ አደጋ ላይ ነው ያለው ማለት ነው እና ሪሊ በጥንቃቄ መደማመጥ መቻል አለብን አንድ ሰው ሲናገር ወዲያው ሪአክት ማድረግ ትክክል አይደለም ለምንድን ነው ልደቱ ይሄን ያለው ከምን አንፃር አይቶት ነው ብሎ ለመገንዘብ ለመረዳት መሞከር ያስፈልጋል ይሄን ያለው እኮ እንደዚህ ሰርጎ ገብ ሆኖ እኮ ነው ለነሱ እኮ ወገንተኛ ሆኖ እኮ ነው ለነሱ ስስልብ ኖሮት እኮ ነው የትም አይደርስም እስካሁንም አላደረሰም ኤርሚያስ እውነቱን ልንገርህ አይደል በቅንጅት ወቅት እኮ ያዝነውን አስተሳሰብ ተይዞ ተቀጥሎ ቢሆን ኖሮ ዛሬ እኮ ኢትዮጵያ ሪያሊቲ የተለየ ነበር ካን ዩ ኢማጂን ከቅንጅት ምርጫ በኋላ እኮ ኦልሞስት 15 ዓመት እኮ ኢዴፓ በኢትዮጵያ ፖለቲካ ሪሌቫንት ሆኖ እኮ ነው ሚና እኮ የለንም ስንደክም የነበረው የኛን እውነት ለማስረዳት እኮ ነው ረባካችሁ እንደዛ አይደለም አመለካከታችን የተለየ ተልኮ የለንም ያራምርነው አቋም ሁሉ ለኢትዮጵያ የሚጠቅም ነው በምክንያት ነው ያራምርነው ብለን ለማስረዳት 15 ዓመት ጠይቆናል አሁንም ያልተገነዘቡዋል ካን ዩ ኢማጂን በዛ ጉልበት ያን አስተሳሰብ ይዘን ቀጥለንበት ቢሆን ኖሮ እኮ የኢትዮጵያ ተጨባጭ ሁኔታ አሁን ካለው በብዙ ርቀት የተሻለና የተለየ ይሆን ነበር ሪሊ አሁን ትልቁ ጥያቄ አሁንስ ወተናል ወይ ከዛ አሁን ፓርቲ ለማቋቋም እያሰብን ነው ሙከራ እያደረግን ነው አሁንም የሚያሳስበኝ ከዛ ያሉ ባልታ ፖለቲካ የፍረጃ ፖለቲካ ወተናል አሁንም እኛን ጠልፎ ለመጣል ነው ወይ ጥረት የሚደረገው ምን ያህል ህብረተሰቡ ተረድቶናል የሚለው ነገር በጣም ያሳስበኛል ለምን አንዳንዶቹ ማያቸው ምልክቶች በጣም አስፈሪ ናቸው አሁን ከሁለት አንግል ነው ከዚህም ለመውጣት አሁን ከሁለት አንግል ያነሳውልህ ዝም ብዬ ታሪክ ለማምጥቼ ለማውራት አይደለም በአንድ በኩል ቅድም ያልነው በኢህአዴግ ጊዜ የነበረው ከ1 ሚሊዮን አባል ለ1 ሚሊዮን አባል የተላለፈ ሜሴጅ የፈጠረውን ኢምፓክት ነው በአዲስ አበባ ደረጃም ከ7000 አባል በታች በነበረበት ነው ዛሬ 1 ሚሊዮኑ 13.5 ደርሷል እየተባለ ነው
ለሱ ዋስትና ካልሰጠኸው ምንድነው የሚሆነው ሚል ጥያቄ ይነሳል። ይሄ አንደኛው ኮርነር ነው። የዛኔ የነበረው ብልጠት ብቻ ሳይሆን ብልህነትና አስተውሎት ነበረው ያምናለው የተላለፈው ሜሴጅ። ሁለተኛ ደግሞ ኢን ዘ ኦፖዚት በኢህአዴግ በኩል የነበረው ቅስቀሳ የኢንተርሃምዌይ ቅስቀሳ ነበር የነበረው። ያ ደግሞ በጣም አስበርግጎት ነበረ ማህበረሰቡ። ኔጌቲቭ እንትን ነው የነበረው ውጤቱ። ኢንተርሃምዌይ ነው እንደሚቀሰቀሰው ገዢው ፓርቲ ወደሚል ሄደ። የሁለቱ ድምር ውጤት ነው ብዬ የማስበውና ዛሬም ላይ ቆመን የኢንተርሃምዌይ አይነት ቅስቀሳዎች ካልጠፉ የሚለው ነገር ለምሳሌ ህወሓት ካልጠፋ ብልጽግና ካልጠፋ ምናምን ካልጠፋ ያው መጥፋት ነው የኢንተርሃምዌይ ኮንሴፕት ሌላ ሊሆን አይችልም። እና ይሄ ነገር ዛሬ በተገልብጦ በተቃዋሚውን ዘንድ ስትመለከተው ምን ያህል አደጋ መኖሩን የሚያሳይ ነገር ነው የሚለውን ሰው እንዲያየው ስለፈለኩ ነው ወደ ኋላ የተመለስኩት። የዚህ ኢንተርሃምዌይ አይነት ግን ስቲል አሁን ያለው በገዢው ፓርቲ በተቃዋሚው ዘንድ ነው ያለው። ገዢው ፓርቲ እኮ ያው ለዛ እኮ ነው ሁሉ ጦርነት ያካሄደው ማጥፋት ይቻላል ከሚለው አስተሳሰብ መውጣት ስላልቻለ ነውና ዋናው ኃላፊነቱን በእውነቱን ለመናገር የገዢው ፓርቲ ነው። ገዢው ፓርቲ ቢለወጥ ተቃዋሚዎቹን የመለወጥ ህብረተሰቡ በዚህ ረገድ ያለውን ያስተሳሰብ ችግር ለመለወጥ ብዙ ርቀት ሊወስደን ይችል ነበር። ግን ትልቁ ችግር አገር የማስተዳደር ነው፣ ሰላምና መረጋጋትን የመፍጠር የሐሳብ ፖለቲካ ቦታ እንዲያገኝ ማድረግ ትልቁ ኃላፊነት ያለበት መንግስት ራሱ ገዢው ፓርቲ ራሱ ከዛ አስተሳሰብ መውጣት አልቻለም። አሁንም ትጥቅን በማስፈታት አሁንም በጦርነት በማንበርከክ ችግርን እንፈታለሁ በማጥፋት ብሎ ነው የሚያለው እና ተመጋጋቢ ናቸው ማለት ነው ሁለቱም ላይ ያለ ችግር። ጥሩ ወደ መጨረሻው ነጥቦች የመጣው ነው። ስለ አደረጃጀት በኋላ አነሳላለሁ ጀምረሃዋልና ምን አይነት አደረጃጀት ቅድም እነዚህ ያነሳናቸውን ነገሮች ለመፍታት ከውጥንቅጡም መውጫ መንገዶች ያነሳን ስለሆነ ምን አይነት አደረጃጀት ነው የምታስበው ወይ የምታስቡት? እንግዲህ ሁለት መከራከሪያዎች አሉ። አንደኛው የንቅናቄ ወይም ሶሻል ሙቭመንት ነው መሆን ያለበት የህልውና ትግል ስለሆነ ሌሎች ነገሮች ስላሉ በሶሻል ሙቭመንት ውስጥ ነው ማለፍ ያለበት የሚል እሳቤዎች ባለፈውም አቶ ገለታውም ሲያነሳው ነበር። ሁለተኛው ደግሞ ነው ፓርቲም ወይም ድርጅትም ያስፈልጋል። ቅድም ያነሳናቸውም ሌሎች ተጨማሪ ሐሳቦችን ለመፍታት አገሪቷንም ከውጥንቅጡ ለማውጣት የፖለቲካ ፓርቲ ወይም የድርጅት አስፈላጊነት ነው የሚነሳውና እንዴት ነው የምታየው አንተ? ምናልባት እንትን ለማለት የበለጠ ለማጥራት አንድ ነገር ብዬ ባልፍ ለምሳሌ ከአማራ የፖለቲካ እንቅስቃሴ አንፃር አሁን ያልከው አይነት ህዝባዊ እንቅስቃሴ ያስፈልጋል ብዬ አምናለሁ። በሰላማዊ መንገድ ቢካሄድ ህዝባዊ እንቅስቃሴ ያስፈልጋል። ለፖለቲካ ስልጣን የሚወዳደር ሳይሆን ከህልውና አደጋ ህዝቡን ለመታደግ የሚያስችል ህዝባዊ እንቅስቃሴ ያስፈልጋል ብዬ አምናለሁ። ሁለቱን ለያይቶ ማየት ያስፈልጋል። ያ ህዝባዊ እንቅስቃሴ በአማራነት ሊካሄድ ይችላል፣ ችግር የለውም። ኦኬ እዛ ውስጥ ማናችንም ተሳታፊ መሆን ይችላል። ያ ህዝብ ከህልውና አደጋ መውጣት አለበት ብለን ምናምን ሁሉ ያ ህዝባዊ እንቅስቃሴ ውስጥ ተሳትፎ ማድረግ እንችላለን። የአመራር ኃላፊነትን መውሰድ እንችላለን። እኔ አሁን የዛ አይነት እንቅስቃሴ ቢኖር እዛ ውስጥ ኃላፊነት ጭምር ወስጄ ለመታገል ፍላጎት አለኝ። የአማራውን ህዝብ ከህልውና ለመታደግ ይሄ በአማራ ደረጃ ማለት ነው። በአንድ በኩል ለፖለቲካ ስልጣን በሚደረግ ፉክክር እኔም ማምነው በአማራነት ሳይሆን በኢትዮጵያዊነት መደራጀት ነው። አይ በአማራነት መደራጀትና ለስልጣን መወዳደር እንፈልጋለን የሚሉ ኃይሎች ሲኖሩም ደግሞ እኔ ባላምንበትም አይ ይሄን ማድረግ አትችሉም ማለት ነው መሆንም የለበትም ብዬ አልከራከርም። እንደ መብት ነው የምቆጥረው። ግን የኔ ምርጫ ለህልውና አደጋ የምናደርገውን ትግል በብሔር መደራጀት ይቻላል። ለፖለቲካ ስልጣን የምናደርገውን ትግል ግን በአጀንዳ በዜግነት በኢትዮጵያዊነት ማድረግ አለብን የሚል ይሄ በአማራ ደረጃ ይሄን ነው ማሰብ። በኢትዮጵያ ደረጃ በኢትዮጵያዊነት መደራጀት ነው። የኢትዮጵያን ህልውና ካደጋ ለመጠበቅ ጠንካራ የሆነ የአገሪቱን የፖለቲካ የኃይል አሰላለፍ ወይም ቃኔ በአግባቡ ያወቀና የተነተነ ቅራኔዎቹን ለማስታረቅ የሚችል ለማቻቻል የሚችል አንድ የኢሹ የዜግነት የኢትዮጵያዊነት ፖለቲካ ያስፈልጋል የሚል ነው። ይሄ በአንድ የፖለቲካ ፕሮግራም የሚመሩ ማለት ነው። በአንድ የፖለቲካ ፕሮግራም እምነት ያላቸው ግለሰቦች ወይም ዜጎች የሚሰባሰቡበት ፓርቲ የብሔር ውክልና እዛ ውስጥ አይኖርም። የማንኛውም ብሔር አባል
አባል ሊሆንበት የሚችል ነው። ይሄ ፓርቲ ግን በኢትዮጵያዊነት የተደራጀ ሆኖ በዜግነት የተደራጀ ሆኖ በአጀንዳ የተደራጀ ሆኖ ካለፉት የሚለየው ነገር መኖር አለበት ብዬ አምናለሁ። እንዲሁ ዝም ብሎ በኢትዮጵያዊ ናሽናሊስት ስሜት የሚመራ መሆን የለበትም። ኢትዮጵያ የሚል ፓርቲ ብቻ መሆን የለበትም። ለሶስት ነገሮች ልዩ ትኩረት መስጠት አለበት የሚል እምነት አለ። አንደኛ ኮመን ዲኖሚኔተር ለሆነው ለግለሰብ መብት መከበር ዋጋ የሚሰጥ መሆን አለበት። ኢትዮጵያ ውስጥ በዜግነት በግለሰብ ደረጃ ሳይሸራረፍ መብት መከበር አለበት። አንድ ይሄ ነው። ሁለተኛ ለቡድን መብት መከበር ለብሔር ብሔረሰቦች መብት ጭምር ማለት መከበር ተገቢ የሆነ ትኩረት እና ቦታ የሚሰጥ መሆን አለበት። በኢትዮጵያ ተጨባጭ ሁኔታ ዜጎች የግለሰብ የመብት ጥያቄ ብቻ ሳይሆን የቡድን መብት ጥያቄም አላቸው፣ የማንነት ጥያቄም አላቸው። ይህን ጥያቄ ማስተናገድ አስፈላጊ ነው ብሎ የሚያምን ፓርቲ መሆን አለበት። ስለዚህ በመጀመሪያ ለዜግነት፣ ቀጥሎ ደግሞ ለቡድን ለብሔር ብሔረሰቦች መብት ጭምር ለማንነት መብቶች ተቆርቋሪ የሆነ እነዚህ ጥያቄዎች በኢትዮጵያ ፖለቲካ መፍትሄና መልስ ማግኘት አለባቸው ብሎ የሚያምን መሆን አለበት። ሶስተኛው የሀገሪቱ አንድነት ምልኡ ሆኖ መቀጠል አለበት ብሎ የሚያምን መሆን አለበት። እጣ ፈንታችን አንድ ነው፣ የጋራ ነው። ስለዚህ የውስጥ ችግራችንን ፈተን በዲሞክራሲ አግባብ በእኩልነት አግባብ የምትመራ አገር ፈጥረን አገራዊ ህልውናችንን ማስቀጠል አለብን ብሎ የሚያምን መሆን አለበት። እነዚህ ሶስት ነገሮች ግምት ውስጥ አስገብቶ የሚቋቋም ፓርቲ ነው መኖር ያለበት እንጂ የብሔር ፖለቲካ ለኢትዮጵያ አይጠቅምም፣ አያስፈልግም፣ እንደውም የብሔር ጥያቄ የብሔር ፖለቲካ የሚባል ነገር የለም ብሎ ራዲካል የሚያደርግ መሆን አለበት። ለኢትዮጵያ አንድነትም ተቆርቋሪ መሆን አለበት። በኢትዮጵያ ውስጥ ላሉ ብዝሃነቶች ልዩነቶች ተገቢ ቦታ የሚሰጥ መሆን አለበት። እነዛ ጥያቄዎች እውነትም የህዝብ ጥያቄዎች መሆናቸውን አምኖ መፍትሄ ለመስጠት የሚሻ መሆን አለበት። ለሁላችንም መብትን በእኩልነት ደረጃ ለሚያካፍለው ለግለሰብ መብት ደግሞ ሙሉ በሙሉ ቋሚ መሆን አለበት፣ ጠበቃ መሆን አለበት። እነዚህን ሶስት ሁኔታዎች ሊያቻችል የሚችል ሊያስታርቅ የሚችል የፖለቲካ ኃይል ያስፈልጋል የሚል እምነት አለ። ስለዚህ እዚህ ፓርቲ ውስጥ የሚገቡ ግለሰቦች በአንድ የፖለቲካ ፕላትፎርም ነው መሰባሰብ ያለባቸው። ግን ይሄ በቂ ነው ብዬ አላምንም። የሚቀጥሉ ሁለት አደረጃጀቶች ወይም ደግሞ ብሎኮች መኖር አለባቸው የሚል እምነት አለ። ምንድናቸው ካልከኝ ልቀጥል እችላለሁ። ያ ቀጥል። ያ ይሄ አሁን በኢትዮጵያ አሁን ባለው ተጨባጭ ሁኔታ አንድ ጠንካራ የሆነ ኢትዮጵያዊ ድርጅት በዜግነት የሚያምን የአጀንዳ ኢሹን መሰረት ያደረገ ስለኖረ ብቻ የሀገሪቱን ችግር ይፈታል ማለት አይደለም። አሁን ኢትዮጵያ ውስጥ ያለው ችግር ቅድም እንዳልኩት ከአንድ ፓርቲ አቅም በላይ ነው። ሁሉን አቀፍ የሆነ መፍትሄ የሚጠይቅ። ስለዚህ በተቃዋሚው ጎራ ይሄ አካል ብቻ ሳይሆን የሚኖረው ራሳቸውን በብሔር ያደራጁ ሌሎች ኃይሎችም አሉ ይኖራሉ። ስለዚህ ትግሉ በተቃዋሚዎች ደረጃ በኢትዮጵያኒስት አጀንዳም የተደራጁት በብሔርም የተደራጁት በሚኒመም ፕሮግራም አንድ አይነት ኮሊሽን መፍጠር አለባቸው። በጣም ሚኒመም በሆነ ፕሮግራም እኔ ሁለት ነጥቦች ላይ ብቻ ያተኮረ ሚኒመም ፕሮግራም ነው የሚያስፈልገው ባይኔ። አንደኛው በቃ ጦርነት መቆም አለበት። ሀቀኛ በሆነ ዘላቂ በሆነ የተኩስ ማቆም ስምምነት የመጀመሪያው መስማማት ያለብን ጦርነት መቆም አለበት። ከዚህ በኋላ ችግራችን የሚፈታው በሰላማዊ መንገድ ነው፣ በድርድር ነው፣ በውይይት ነው የሚል አጀንዳ ላይ መስማማት አለብን። አንዱ ይሄ ነው። ሁለተኛው ኢትዮጵያ ውስጥ አሁን ያለው ችግር ስልጣን ላይ ባለው ገዢ ፓርቲ በተቃዋሚዎችም ብቻ የሚፈታ አይደለም። ከአንድ ፓርቲ ከአንድ መንግስት አቅም በላይ ሆኗል። ይሄን የህልውና አደጋ መታደግ የምንችለው ተባብረን ነው የሚል ሚኒመም ፕሮግራም ያስፈልጋል። ምን ማለት ነው? አዲስ የሽግግር መንግስት የጋራ የሆነ ሁሉን አቀፍ የሆነ ለተወሰነ ጊዜ ማቋቋም አለበት። በእነዚህ በሁለት አጀንዳዎች የተስማሙ ፓርቲዎች አንድ ኮሊሽን ማቋቋም አለባቸው። እዚህ ኮሊሽን ውስጥ ግን የሚገቡት ፓርቲዎች ምንድናቸው? በሰላማዊ ትግል የሚያምኑ
በአደረጃጀት ደረጃ ግን በኢትዮጵያዊነትም የተደራጁ በብሔርም የተደራጁ ሊሆኑ ይችላሉ። ግን ሰላማዊ ፓርቲዎች መሆን አለባቸው። ሁለተኛው ይሄ ነው። ሶስተኛው ምንድነው? በአገር ደረጃ የሽግግር መንግስት የሚቋቋም ከሆነ ሁሉን አቀፍ መሆን አለበት። አሁን ፓርቲውም ይሄ አሁን ኢትዮጵያኒስት ፓርቲዎችም የሚወከሉበት የኢትዮጵያኒስት ፓርቲዎችና የብሔር ፓርቲዎች ቅንጅት የሆነው ወይም ኮሊሽን የሆነው አካል የሚወከልበት ነገር ግን በትጥቅ ትግል የሚያምኑ ኃይሎች ከሰላማዊ ትግሉ ውጭ የሆኑ ኃይሎች የሚወከሉበት የሽግግር መንግስት ያስፈልጋል። ኦኬ እነዚህ ሶስት ነገሮች ናቸው ይችን ሀገር ከጥፋት ለመታደግ የሚያስችሉ። ኢትዮጵያኒስት ኃይሉ በዜግነት ፖለቲካ የሚያምነው ሳይደራጅ ጠንካራ ድርጅት ሳይፈጥር ወደ አዲስ የሽግግር ሂደት የሚገባ ከሆነ አዲስ መፍትሄ አይመጣም። ብሔርተኛው ኃይል ነው አሁን ማሸነፍ ሆኖ የሚቀጥለው። ሰላማዊ ትግል ብቻ የምናካሂደው አንድ አይነት ኮሊሽን አቋቁመን የሽግግር መንግስትን ብናቋቁም ዘላቂ መፍትሄ ሊያመጣ አይችልም። በትጥቅ ትግል የሚያምኑ ኃይሎች ተሳታፊ የሚሆኑበት ሁሉን አቀፍ የሆነ የሽግግር መንግስት ያስፈልጋል። እንዳው የሽግግር መንግስቱ ሁሉን አቀፍ ሲባል በሰላምም በትጥቅ ትግልም ከሚያምኑ የፖለቲካ ኃይሎችም በተጨማሪ የተለያየ የህብረተሰብ ጥቅምን የሚወክሉ ሲቪክ ማህበራት የህብረተሰብ ክፍሎች የሚወከሉበት መሆን አለበት። ሁሉን አቀፍ መሆን አለበት። በዚህ ደረጃ የኢትዮጵያን የመፍትሄ አቅጣጫ ከማናይ ከሆነ በአንድ ኃይል አሸናፊነት ሊመጣ የሚችል መፍትሄ ካሁን በኋላ የለም። ስልጣን ላይ ባለው መንግስት አሸናፊነት የሚመጣ መፍትሄ የለም። በተቃዋሚው ፓርቲ አሸናፊነት ብቻ የሚመጣ መፍትሄ የለም የሚል እምነት ነው ያለኝ በኔ በኩል። ያ በተናጠል ያስኳቸውን 3-4 ጥያቄዎች ነው አንድ ላይ የመለስካቸው። የዚህ የድርድር ጉዳይ፣ የጦርነት ጉዳይ፣ የሁሉን አቀፍ ጉዳይ። ግን አንድ አጠር አድርገህ መከራከሪያም ያለው የግለሰብ መብቱን ካከበርክ ሌሎች መብቶችን ማክበር ምንድነው የሚጋጨው? ማለት አንድ የሆነ አካል የግለሰብ መብት እስካከበረ ድረስ የወል መብቶችን እንዳለማክበር የሚሄድበት ነገር ኮንፍሊክት ኦፍ ኢንተረስት አለ ወይ? መጀመሪያው ነው የግለሰብ መብት የሚያከብር ከቡድኖቹ ጋር የሚጣላበት ነገር አለ ወይ? ለዘቱ በሱ ረገድ ያለኝን አመለካከት ታውቀዋለህ። ያው ለረጅም ጊዜ ሰራም ነበር። ግን ያው ሐሳቡን ሊራመድ ስለምፈልግ በኔ እምነት በግለሰቡ መብት ውስጥ ተካቶ የማይገኝ የቡድን መብት አንድ መብት ብቻ ነው። ያ ምንድነው? የመገንጠል መብት ነው። ምክንያቱም ግለሰብ ሊገነጠል አይችልም። ከዛ ውጪ ግን ግለሰብ የቋንቋ፣ የሃይማኖት፣ የማንነት መብት ሁሉ አለው። ስለዚህ የግለሰብ መብት ስንል ሁሉንም የሚያቅፍ ነው ከአንድ ነገር ውጭ ከመገንጠል ጥያቄ ውጭ። ምክንያቱም ግለሰብ ተገንጥሎ ሀገር ሊሆን ስለማይችል የሚል እምነት ነው ያለኝ። ግን ኤርሚያስ አንድ ጥያቄውን ማንሳት በጣም ጥሩ ነው። መሰመር ያለበት ቁም ነገር አለ። አሁን እኔ እንደዚህ ብዬ ማመኔ በራሱ በቂ አይደለም። ፖለቲካ ትክክል የመሆንና ያለመሆን ጉዳይ አይደለም። አሁን አሳታፊ ይሁን ስንል ሁሉን አቀፍ ይሁን ስንል በዛ ሂደት ውስጥ ሁሉም ፓርቲዎች ይሳተፉ ስንል ሁሉም ፓርቲዎች ትክክል ናቸው ብለን አምነን አይደለም። በቃ የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ አስተሳሰብ ትክክልም ይሁን አይሁን በእኛ እይታ ስተትም ነው ብለን ምናምንም ይሁን አይሁን ውክልና ማግኘት አለበት፣ ቦታ ማግኘት አለበት፣ ወደዚህ አቅጣጫ መምጣት አለበት። አለበለዚያ ምንድነው የሚሆነው? እኛ ትክክል ነው ብለን ምናምንበት አስተሳሰብ ብቻ ገዢ መሆን አለበት ብለን ካመን አግላይ ነው የሚሆነው፣ ሁሉን አቀፍ ሊሆን አይችልም። ስለዚህ ጉዳዩ መመርመር ያለበት ትክክል ከመሆኑና ካለመሆኑ አይደለም። በኢትዮጵያ የፖለቲካ ተጨባጭ ሁኔታ የራሱ ማህበራዊ መሰረት አለው ወይስ የለውም? በእምነት ደረጃ ቢሆን ትክክል ነው ወይስ አይደለም ብሎ በማመን ደረጃ ቢኖር በእኔ እምነት ልንገር የብሔር ፖለቲካ የሚባል ነገር ኢትዮጵያ ውስጥ መኖር የለበትም፣ ባይኖር ነው የሚመረጠው ብዬ ነው የማምነው። እኔ እንዲህ ብዬ ስላመንኩ ግን ይሄ ብቻውን በኢትዮጵያ የፖለቲካ የኃይል አስተላለፍ መፍትሄ ሊያመጣ ይችላል። ፖለቲካ የማቻቻል ጉዳይ ነው፣ የኮምፕሮማይዝ ጉዳይ ነው። አንተ የምታምንበትን ጉዳይ ብቻ የማራመድ ሳይሆን አንተ ያላመንክበትን ግን ሌሎች የሚያምኑበትንም ነገር የመቀበል ጉዳይ ነው። ይሄን ኢትዮጵያውያን በዚህ ደረጃ ፖለቲካን ማየት ማንችል ከሆነ ትክክል ነው ብለን የምናምንበት ነገር ብቻ ተቀባይነት ማግኘት አለበት የምንል ከሆነ እስከ ምጽአት አብረን ልንቆም አንችልም፣ ልንተማመን አንችልም። ስለዚህ በፖለቲካ ሳይንስ ትክክልና ትክክል የሚባል ነገር የለም፣ ትክክል ያልሆነ የሚባል ነገር የለም። ለየራሳችን ነው ትክክል ነው ብለን የምናምነው እንጂ ሌሎች በሌላ አይን
ያን ጉዳይ ሲያዩት ለነሱ ያ ነገር ስህተት ነው ለኛ ትክክል ነው ያለው ነገር እነሱ ትክክል ነው የሚሉት ደግሞ ለኛ ስህተት ነው ይሄ እንዴት ነው የምናስታርቀው በቃ ሐሳቦቹ አንዳችን ትክክል ነው ብለን እናምን ይችላል ሌሎቻችን ትክክል አይደለም ብለን ልናምን እንችላለን ማህበራዊ መሰረት እስካላቸው ድረስ ግን በኢትዮጵያ የፖለቲካ መድረክ መወከል አለባቸው ቦታ ሊያገኙ ይገባል ብለን ማመን አለብን ከዚህ የአሸናፊነትና የተሸናፊነት አዙሪት የሚያወጣን ይሄ ነው ዴሞክራሲን እኮ ከማርክሲዝም ሌኒዝም እይታ እኮ የሚለየው ይሄ ነው አይደል እንዴ የተለያዩ ሐሳቦች የሚስተናገዱበት መድረክ መሆኑ ነው ለምንድን ነው የማርክሲዝም ሌኒዝም ኢትዮጵያ ውስጥ ወይም ዓለም ላይ ፌል ያደረገው ሁለተኛ ሶስተኛ አማራጭ የለም በቃ አንድ አመለካከት ነው ትክክሉ የሰራተኛው የበላይነት ሶሻሊዝም ኮሙኒዝም ይሄ ብቻ ነው መንገዱ ብሎ ስላመነ ነው ፌል ያደረገው የምዕራቡ ዓለም ግን ሰርቫይቭ ያደረገው የሊበራል አስተሳሰብ ሰርቫይቭ ያደረገው የተለያዩ የፖለቲካ አመለካከቶች በአንድ የፖለቲካ ስርዓት ውስጥ ቦታ ሊኖራቸው ይገባል በምርጫ እየተሸናነፉ መስተናገድ ይችላሉ አብረው መኖር ይችላሉ ተብሎ ስለታመነ ስለዚህ ስለ ዲሞክራሲ ስናወራ ስለ ዲሞክራትነት ስናወራ ይሄን አስተሳሰብ በደንብ ኢንተርናላይዝ ማድረግ አለብን እኛ ትክክል ነው ብለን የምናምንበት ብቻ አይደለም ኢትዮጵያ ውስጥ ተግባራዊ ሊሆን የሚችለው እኛም ማናምንበት ሌሎች የሚያምኑበትም በምርጫ አሸንፎ ተግባራዊ ሊሆን ይችላል ያን ለመቀበል ዝግጁ መሆን አለብን እንጂ በአንተ እምነት የትኛው ነው ትክክል ካልከኝ የብሔር ፖለቲካን በአጠቃላይ ከጨዋታ ውጭ ነው ማለት ነው ገብቷል ግን ይሄን ብዬ ኢትዮጵያን ችግር ልፈታ የቡድን መብቱ ወከል ስትል ያው ዞሮ ዞሮ እኮ አሁን ሴንትራል ፖይንቷ የመገንጠል ጥያቄ ሆና ወጣች አይደል እሷም ትወከል ነው ያልክ ያለው ማለት ነው በኔ እምነት ህገ መንግስት ውስጥ ለምሳሌ የመገንጠል መብት ማካተት ተገቢ ነው ብዬ አላምንም አንድ ህዝብ ግን እንደ ቡድን አምኖበት የመገንጠል ጥያቄ ካነሳ ያ ጥያቄ ዴሞክራቲክ በሆነ አግባብ መስተናገድ አለበት የሚል እምነት አለ ሌላው ዓለምም እንደዚህ እኮ ነው ያደረገው ያለው በካናዳ ህገ መንግስት ውስጥ የመገንጠል መብት የለም በስፔን ህገ መንግስት ውስጥ የመገንጠል መብት የለም በዩኬ ህገ መንግስት ውስጥ የመገንጠል መብት የለም ግን የመገንጠል ጥያቄ በትክክል ከህዝብ ሲነሳ ግን ሪፈረንደም አካሂደው ያስተናግዱታል ኢትዮጵያም ከዛ ውጭ ልንሆን አልችልም የሚል እምነት አለ በግዳጅ በኃይል የህዝብን ፍላጎት ጨፍልቆ መቀጠል አይቻልም ግን ዴሞክራሲን ከልባችን በእውነት ካሰፈን ነው እኩልነትን በእውነት ካሰፈን ነው የመገንጠል ጥያቄ የህዝብ ጥያቄ ሆኖ ይመጣል የሚል እምነት የለም ከመጣም የጥቂት ኤሊቶች ጥያቄ ሆኖ ነው የሚመጣው እሱ ደግሞ በህዝብ ውሳኔ ይሸነፋል የሚል ኮንፊደንስ አለ በራስ መተማመን አለ እንዲህ ብለን ነው ማመን ያለብን ጥሩ 5 ደቂቃ ወሰድና የማጠቃለያ ሐሳብ ላይ በአዲሱ ዓመት ምን እንጠብቅ በ2016 የአንድ ወር ዕድሜ ነው ያለውና ካንተስ ምን እንጠብቅ ያልከውም የፓርቲ ማቋቋም ጉዳይስ በአዲሱ ዓመት ምንድነው የሚሆነው ከኢትዮጵያውያን ምን እንጠብቅ አዲሱ ዓመት ምን እንዲሆን ነው የምትፈልገው ምናልባት በፕሮግራም ባንገናኝ እንኳን የልደቱ ፍላጎት ምኞቶችና ከውጥንቅጥ መውጫ መንገዶች ምንድነው የሚጠቁሙት በኢትዮጵያ አዲስ ዓመት አሁን በጊዜ መቼስ መመኘት ይቻላል ግን ያው አሁን ኢትዮጵያ ውስጥ የሚሆነው ነገር እንዲህ ታቅዶ እና ታስቦ የሚካሄድ ነገር አይደለም ምናልባት በሌሎች ሀገሮች በ5 ዓመት በ10 ዓመት ሊከሰት የሚችለው ክስተት ነው በእኛ ሀገር በየቀኑ ሲከሰት ምናየው እና በጣም ተለዋዋጭ ነው እና ይሄ ተለዋዋጭ ሂደት ወዴት ነው የሚወስደን የሚለው ነገር ያሰጋኛል ሪሊ አሁን እኮ እየተነጋገር በኢትዮጵያ ጉዳይ የገጠመን ችግር እንዴት ነው የምንፈታው ብለን መነጋገር መቻላችንም ምናልባት አንድ ወቅት እንደ ታሪክ ትዝታ ሊታይ ይችላል እንደ ቅልጦት ሊታይ ይችላል ምክንያቱም ራሱ ሀገራዊ ህልውናችን ከቁጥጥር ውጭ ከእጃችን ውጭ ሊወጣ ይችላል ድንገት ተኝተን ስንነሳ ጧት ራሳችንን ካርቱም ሆኖ ልናገኘው እንችላለን ሰነአ ሆኖ ልናገኘው እንችላለን ትሪፖሊ ሆኖ ልናገኘው እንችላለን የሚል ስጋት አለ በማንኛውም ጊዜ አደጋ ውስጥ ላይ ነው ያለው ምክንያቱም በስልጣን ላይ ያለው ፓርቲ በጣም በዙሪያው አደጋ የሚያስተናግድ ስርዓት ነው አንድ መንግስት አንድ ህዝብ እንዴት መመራት እንዳለበት ምንም ክሉ የሌለው በኃላፊነት ስሜት ሀገርን የማይመራ ያው ቅድም እንዳልኩት ነገሮች ሁሉ ተሰብስበው በአንድ ግለሰብ የስልጣን ቁጥጥር እጅ ውስጥ የወደቅንበት ሁኔታ ነው ያለው ስለዚህ ይቺ ሀገር ወደ አደጋ እንደዛ ስለሆነ እኮ ነው የአደጋ ጊዜ እቅድ ያስፈልገውም እሱን ነው እየጠየቁ እሱን ነው ያልኩ ያለው እሱን ነው በዛ ሁኔታ ነው ያለው ግን ይሄን ብለን ዝም ብለን እጃችን አጣጥፈን መቀመጥ የለብንም የጉዳዩን አሳሳቢነት የጉዳዩን
ከባድነት አደጋ ምን ያህል ከፊታችን በእያንዳንዱ ዕለት እንዳለ ተገንዝበን ሪሊ ጊዜ የለንም በሚል ስሜት መንቀሳቀስ አለብን። አሁን ለምሳሌ ቅድም እንዳልኩህ አንድ ህብረ ብሔራዊ የሆነ ፓርቲ ማቋቋም ለኢትዮጵያ ህልውና እጅግ አስፈላጊ ነው ብዬ ነው የማምነው። ስለዚህ በዚህ ላይ እምነት ያለን ሰዎች ጊዜ የለንም በሚል መንፈስ ከአሁኑ ይሄን ፓርቲ ተሎ አቋቁመን ያ ማህበራዊ መሰረት በአስቸኳይ ውክልና አግኝቶ በኢትዮጵያ ፖለቲካ አክቲቭ የሆነ ሚና እንዲኖረው ማድረግ አለብን የሚል እምነት አለ። አንዱ እሱ ነው። ሪሊ ቅድም የመፍትሄው አካል ለመሆን መታገል አለባቸው የምንላቸው የብልጽግና መዋቅሮች የብልጽግና አባሎች የሚመጣው አደጋ ማንንም አያተርፍም። ዛሬ የሚጓጉለትን ስልጣን ዛሬ የሚጓጉለትን ኢኮኖሚ ጥቅም አብሮ ይዞ ነው የሚጠፋው። ራስን ብቻ አይደለም ቤተሰብ ይዞ የሚጠፋ አደጋ ነው የሚመጣው። ማንም አይደለም። ይሄን ተገንዝበው እነሱም በጊዜ የለንም ስሜት ማድረግ የሚገባቸውን ነገር ለማድረግ መጣር አለባቸው። በተለይ ስልጣናችንን ጠልፎ ብቻውን ጠቅልሎ ወስዶ አገሪቱን ወደዚህ አይነት ቀውስ ውስጥ ያስገባት ጠቅላይ ሚኒስተር በእኛ የተመረጠ ነው። ይህን ጠቅላይ ሚኒስተር ከስልጣን ማውረድና አገሪቱ የመዳን እድል እንድታገኝ በር መክፈት ከኛ ይጠበቃል። የኛ ስልጣን ነው የኛ መብት ነው ብሎ መንቀሳቀስ መቻል አለበት። አለበለዚያ አገሪቱ ስትጠፋ አብሮ ነው የሚጠፋው ይሄ ኃይል። ይሄን ማሰብ አለብን። ሌሎቹ በብሔር ደረጃ የተደራጁ የፖለቲካ ኃይሎች ከዚህ አደጋ እኛ ተርፈን የራሳችን የምንለው አገር ይኖረናል ብለው የሚያስቡ አሉ። ተጠቃሚ እንሆናለን በተለየ ሁኔታ ብለው የሚያስቡ አሉ። በምንም ተአምር ኢትዮጵያ መንግስት የለሽ በሆነች ማግስት የለየለት የእርስ በርስ እርቂት ውስጥ ነው የምንገባው። የእርስ በርስ በዓለም ታሪክ ታይቶ የማይታወቅ መጨራረስ ውስጥ ነው የምንገባው። ያኔ ከኢትዮጵያ ፍርስራሽ ተርፎ ራሱን ችሎ መንግስት ለመሆን አገር ለመሆን የሚበቃ ብሔርም ክልልም አይኖርም። ስለዚህ እነዚህ ኃይሎችም የህልውና አደጋው በሌሎች ላይ ብቻ ሳይሆን በጋራ በሁላችንም ላይ የመጣ መሆኑን አውቀው ከዚህ ችግር ለመውጣት የሚያስችለውን የፖለቲካ ሂደት ለማፋጠን መረባረብ አለባቸው። የጎንዮሽ ትግልን አቁመው ወደ ትብብር መምጣት አለባቸው። ትኩረታቸውን በስልጣን ላይ ባለው ኃይል ላይ ማድረግ አለባቸው። ስለዚህ ባለፈው አንድ ወረቀት ጽፍ ጠቅላይ ሚኒስትሩን በሚመለከት ወይም ለጠቅላይ ሚኒስትሩ በጻፍኩት ደብዳቤ ላይ 3 የውጤት ጠገጎችን አስቀምጬ ነበር። የመጀመሪያው አገሪቱ በፍጥነትና በተሻለ ሁኔታ ወደ መፍትሄ የመሄድ እድል የምታገኘው ጠቅላይ ሚኒስትሩ ስልጣን ቢለቁ። ስለዚህ ከተቻለ ጠቅላይ ሚኒስትሩ ራሳቸው ተገንዝበው የመፍትሄው አካል ልሁን ብለው አቶ ኃይለማርያም እንዳደረጉት ከስልጣናቸው ቢወርዱ ሪሊ በከፍተኛ መጠን ኢትዮጵያ ወደ መፍትሄ አቅጣጫ የሚሄድ በር ይከፈትላታል፣ እድል ታገኛለች የሚል እምነት አለ። ግን ካለፈው ተመክሯችን እንዳየነው በምንም ተአምር ጠቅላይ ሚኒስትሩ እንኳን ስልጣን መልቀቅ ስለመልቀቅም ሊያስቡ የሚችሉ ሰው አይደለም። እኔ ያልገዛኋት ኢትዮጵያ ድምጥማጧ ይጥፋ ብለው የወሰኑ ሰው መሆናቸውን እያዩ። ስለዚህ ሁለተኛው ጠገግ ማን ነው? ብልጽግና ፓርቲ። ይሄ ሰው እየመሩ መፍትሄ ሊመጣ እንደማይችል ተገንዝቦ የሚመጣው ችግር እሱንም ይዞት የሚጠፋ መሆኑን አገሪቱንም ይዞ የሚጠፋ መሆኑን ተገንዝቦ ዶክተር አብይን ከስልጣን አውርዶ አዲስ የሽግግር ሂደት የሚፈጠርበትን መንገድ መክፈት አለበት። ይሄ ሁለተኛው ጠገግ ነው። ይሄንም ካየን ብልጽግና ፓርቲ አሁን እንዳለ ቢቆጠር አይደል። አሁን የምንለውን ሰምቶ በኃላፊነት ስሜት ተንቀሳቅሶ ጠቅላይ ሚኒስትሩን ቻሌንጅ አድርጎ የተቀማውን ስልጣን መልሶ ወስዶ ለሀገሪቱ መፍትሄ ያመጣል ብለን ለመጠበቅ አሁን በጣም ተስፋ አስቆራጭ ሁኔታ ነው። ሁለተኛው ጠገግ ይሄ ይሄ የሚያሳየን ምንድነው? ተመክሯችን ይሄ ከሆነ ዶክተር አብይም ብልጽግና ፓርቲም በጥያቄ ለህዝብ የሚበጅ መፍትሄ የማያመጡ ከሆነ ችግሩ ለመፈታት ያለው እድል በአንድ መንገድ ብቻ ነው፣ በትግል። ይሄ ተቃዋሚ ጎራ እና ህዝቡ የጎንዮሽ ትግሉን አቆሙ። ከዚህ የህልውና አደጋ ለመውጣት መተባበር የግድ ነው። ቅድም ባልኩት ሚኒመም ፕሮግራም ብሎ
ብልጽግና ፓርቲን በስልጣን ላይ ያለውን ኃይል በሰላማዊ መንገድ አስገድዶ ከስልጣን ማውረድና አዲስ የሽግግር ሂደት እንዲፈጠር ማድረግ የግድ። ይሄን ማድረግ ከቻልን ብቻ ነው ከዚህ የጥፋት አዙሪት መዳን የምንችለው። አማራጭ ሁለት ነው። ወይ ይሄን ነገር ማድረግ ወይም ደግሞ እስካሁን 5 ዓመት እንዳደረግነው በዶክተር አብይና በብልጽግና ፓርቲ ችግራችን ይፈታል ብለን እየጠበቅን አይናችን እያየ ይች ሀገር እንድትፈርስ ማድረግ ነው። ከሁለቱ የተለየ አማራጭ የለም። እኔ የሚመረጠው ጠንካራ ትግል አድርጎ ቅድም ያልኳቸውን ነገሮች በፍጥነት በጊዜ የለኝም ስሜት ሰርቶ በትግል ውጤት ማምጣት። ግን በትግል ውጤት ለማምጣት ሂደቱ ውስጥ ባለንበት ሁኔታ ሁልጊዜ የገዢው ፓርቲ የመፍትሄው አካል እንዲሆን ችግሩን በውይይትና በድርድር ለመፍታት ዝግጁ እንዲሆን ያለውን አማራጭ ክፍት ማድረግ አለበት። ምክንያቱም ዶክተር አብይ ቅድም ያልኩትን የመፍትሄ እርምጃ ቢወስዱ በጣም እድለኛ ሆን ነበር። ከብዙ እልቂት ከብዙ መከራ እንድን ነበር። ብልጽግና ፓርቲ ደግሞ እሳቸው ባይቀበሉ ቅድም ያልኩትን ነገር ቢቀበል እሱም ከብዙ ዋጋ ከብዙ መስዋዕትነት ያተርፋል። በትግል የምናመጣው ውጤት ሁለት ነገር ነው የሚያመጣው። አንደኛ ታግለን ከማሸነፋችን በፊት አገሪቱ ኮላፕስ ልታደርግ ትችላለች፣ መንግስት አልባ ልትሆን ትችላለች። ሁለተኛ ሄደንም ውጤት ማምጣት እንኳን ብንችል በጣም ብዙ